ኢየሱስ ማቴዎስ 6 ላይ አይታችኋል አይደል? በቀጥ በሰማይ የምትኖር ብሎ ነው የጀመረው። ራይት በጣም በርካታ ፊልጵስዩስ 4 ላይ ማየት ትችላላችሁ። ቅድም እንዳልኳችሁ ወደ ኦልድ ቴስትመንት ደግሞ ከሄዳችሁ ዳዊት 65 ላይ 65:2 ላይ ይመስለኛል በቀጥታ ይናገራል። በቃ የሰውን ጸሎት የሚሰማው እግዚአብሔር እንደሆነ ማለት ነው። በጣም በርካታ የመጽሐፍ ቅዱስ ክፍሎች አሉ እግዚአብሔር ብቻ ጸሎት ሰሚ እንደሆነ ማለት ነው። እና መጽሐፍ ቅዱስ ማያስተምረው ሐዋርያት ማያስተምሩት የቀደመችው ቤተክርስቲያን ያልተገለገለችበትን የሌለ ልምምድ የሆነ ሰዓት ላይ ተነስቶ አይ ወደ ቅዱሳን እንጸልያለን፣ ይሄ ትክክል አይደል፣ መናፍስ ጠሪነት ነው። በቃ የሞተ ሰው መጥራት ከዛች ሳሙኤልን አስነሽልኝ ብሎ ተደብቆ እንደሄደው ሳውል መናፍስ ጠር በቃ እንደዛ ማለት ነው። ወደ ሞተ ሰው መጮህ እንደዛ ነው። እና የምትጸልዩ ካላችሁ እንደዛ ወደ ሞተ ሰው የምትጮህ ካላችሁ አቁሙ። መናፍስ እየጠራችሁ ወደ እግዚአብሔር ይሰማል። እግዚአብሔር አልሰማም አላለም የእናንተን ጸሎት። የስጋ ለባሹን ሁሉ ጸሎት ሰሚ እግዚአብሔር እንደሆነ መጽሐፍ ቅዱስ ይናገራል። ቀጥታ አባቴ ወይ ብላችሁ ጸልዩ። ኢየሱስ እንደዛ አይደለም? አሁን ኢየሱስን ብታገኙት እኮ ምድር ላይ እየተመላለሰ በዛን ጊዜ ብትኖሩና ወክ እያደረጋችሁ ድንገት ኢየሱስን ብታገኙት ኢየሱስ ጸሎት አስተምረኝ ብትሉት የሚላችሁ እኮ ተመሳሳይ ነው። ለሐዋርያቱ ያለውን እኮ ነው የሚላችሁ። አስተምረን ሲሉት እሺ ያለና አባታችን በሰማይ የምትኖር ብሎ ጀመረ። በቃ ጸሎት እንደዛ ነው። አባታችን ተብሎ ነው የሚጀምረው እንጂ በሰማይ ወዳለው ወደ አባታችሁ ነው እንጂ የምትጸለየው ወደ ሰው ወደ ሞተ እንትና እናንትና ጸሎት ትክክል አይደለም። እነሱም ሊሰማችሁም አይችሉም፣ ጸሎትን ሊቀበሉም አይችሉም። እና ይሄ ትክክል አይደለም። መጽሐፍ ቅዱሳዊ ግራውንድ የለውም። በቸርች ፋዘርስ እንደዛው በቀደመችውን ቤተክርስቲያን የሚታወቅ ትምህርት አይደለም። እና መናፍስ ከመጥራት ተቆጠቡ። ወደ እግዚአብሔር ጸልዩ። ስትሄዱ በቃ ወደ እግዚአብሔር በቀጥታ ጸልዩ። እሱ ጸሎታችሁን ይሰማል። እግዚአብሔር ጸሎት ይሰማል። ስለዚህ እንደዛ ነው መሆን ያለበት ማለት ነው። የሚገርመው እኮ ይችን ነገር ብቻ ልበል። የሚገርመው እኮ ቅድም ቃልዬ ሲያነሳ የነበረው እኮ በጣም ከወሳኝ ክፍል እኮ ነው። መጽሐፉ ሲነግረን ኢቭን የጸሎታችን ኢኔብል ጸሎታችንን ራሱ እኮ ፈር እንዲይዝ እንዴት እንደምንጸልኛ ስለማናቅ በማይነገር መቃተት እኮ በውስጣችን ራሱ እኮ ያንን እንኳን እኮ እንድናደርግ እኮ የሚያደርገን እኮ መንፈስ ቅዱስ ነው። ሃው ዴር ዩ መንፈስ ቅዱስ ወደ ተክለ ሃይማኖት ያጸልየኛል። ከተክለ ሃይማኖት እንደገና ደግሞ ተክለ ሃይማኖት ደግሞ መልሶ መንፈስ ቅዱስ እግዚአብሔርን ይለምናል። መንፈስ ቅዱስ ወደ አርሴማ ያጸልያል። ሳረሳው ቶፕ ኦፍ ዳት ምን እንደሚሉ ታውቃለህ? አንዳንድ ስታነሳ ቆይ እንዳዘጋው ይሄንን እንትን ስላስታወስኩ ነው። ይሄኛውንም በለው ምን ይላሉ መሰለህ? አርጊመንት ይሄንን ስታመጣ ለምሳሌ ፓስተር እንጸልይልኝ አትለውም ይላሉ። ፓስተር እንጸልይልኝ አትለው፣ ፓስተር አይጸልይልም፣ እግዚአብሔር አይሰማው ምናምን የሚለው አርጊመንት ያወጣ። እኛ ወደ ፓስተር ጸልየን አናውቅም፣ ወደ ሰው ጸልየን አርጊመንት ያወጣ። እኛ ወደ ፓስተር ጸልየን አናውቅም፣ ወደ ሰው ጸልየን አናውቅም። ነግረነው እናውቃለን፣ ግን በህይወት ስላለ ማለት ኤግዚስት ስለሚያደርግ ነግረነው ጸልይልን። እኔ አሁን ዜድ ጋር ደውዬ ዜድ እባክህ ትንሽ አሞኛል ጸልይልኝ ሌለው ይችላለሁ፣ ይጸልይልኛል። ጌታ ደግሞ ይሰማዋል። መጽሐፍ ቅዱሳዊ ነው። እንግዲህ ወደ ዜድ ግን ጸልዬ አላውቅም። አንድ ሰው ወደ ሰው ጸልዮ አያውቅም እኛ ቤት። እና በህይወት ካገኛቻቸው ንገሯቸው። ጻድቅ የምትሏቸውን ሰዎች ብታገኛቸው ከሆነ ንገሯቸው፣ ጸልዩልን በሏቸው፣ ይጸልዩላችሁ። እሱን ይሰማል እግዚአብሔር ቢጸልዩላችሁ። እኛ ምንለው አሁንም ወደ ሞተ ቅዱስ ወደሚባለው ቅዱስም ይሁን አይሁን ሰውየው ቅዱስ ካላችሁ ኢስ ኦኬ። ወደ ሞተ ሰው መጸለይ ግን መናፍስ ጠሪነት ነው እንጂ እሱ ሊሰማ አይችልም። የሞተ ሰው ጸሎት ሊሰማ አይችልም። በምድር የሚኖርም ሰው ጸሎት ሰምተው አያውቅም፣ ሊሰማም አይችልም። ስለዚህ እኛ አንጸልይም ወደ ምድር ላይ ወዳሉ ማገልጋዮች ማለት ነው። ነውርም ነው እንጂ ማለት መንፈስ ቅዱስን የአንተን ጸሎት ወደ ሞቱ ሰዎች አድራሽ። እኔ ብዙ ጊዜ የምጠይቃቸው ጥያቄ እኮ ይሄ ነው። ኦኬ አሁን ትላንትና ያ ልጃኬ አስቺ የዚህ እኮ አንተ ቤት እኮ ስናወራ የነበረው እኮ በዚህ ጉዳይ ምንም በቃ ሊመልስ ያልቻለው ነገር ምንድን ነው? እንዴት ነው የምትጸልየው? ምንድን ነው የምትለው አልኩት። ምንድን ነው የምትለው? ለምሳሌ አሁን እኔ አርሴማ ምን ብዬ ነው የምጸልይላት? እንደውም እንደዚህ ሴናሪዮ የሰራሁለት ኦኬ እኔ አሁን ኃጢአት ሰርቻለሁ። እኔ አሁን መጸለይ ፈለግኩኝ። ጓዳ የገባሁኝና ቅድስት አርሴማ ወይ እባክሽን ብዬ ወደ እርሷ መጸለይ ፈለግኩኝ። ምንድን ነው ሚዲየም ኦፍ ኮሚኒኬሽን ነው? በሁሉ ቦታ ተገኝታ ነው ወይ የምትሰማኝ?
ወይንስ ደግሞ እንዴት ነው የምታደርሰው ብዬ ስል ያ ፌዝ የሚባለው ልጅ ምን አለ? አይ መንፈስ ቅዱስ ነው እንድትሰማ የሚያደርጋት አለ እኮ። ስለዚህ ይነግራታል መልእክቱን እሱ ከሆነ መንፈስ ቅዱስ በሁሉ ቦታ መገኘት የሚችለው መንፈስ ቅዱስ ከሆነ እሷ እኔ ጓዳ ውስጥ መገኘት የማትችል ከሆነ መንፈስ ቅዱስ ወደ እሷ አድርሶ እሷ እንደገና ወደ እሱ ታደርሳለች። ምንድን ነው የሚላት? ሄዶ ዜድ በቃ ኃጢአት ሰርቻለሁ ወደ መንፈስ ቅዱስ ወደ እኔም ወደ አብም ወደ ጸልይ ብሎሻል ነው የሚላት። ኖት እየያዘች ነው። እሺ የ1 ሚሊዮን አርሴማ የምትባል ቀን አለ። እኔ እንጂ የአርሴማ ቀን አላት እንዴ እሷ? ኦኬ እንደው በቃ እሺ ሌላ ቀን እናደርግ፣ በቃ የተክለ ሃይማኖት ቀን እናደርግ። አሁን ቁጭ ለማርያም እና የማርያም ቀን እሷ በጣም ብዙ ቀን ስላላት ማለት ነው። አሁን የማርያም ቀን ላይ ቁጭ ተብሎ ሲጸለይ ሁሉን አዋቂ ነች ወይንስ ደግሞ ኖት እየያዘች ነው የሰውን ጸሎት የምትሰማው? እኔ አንዳንድ ጊዜ በጣም እግዚአብሔርን እኮ የምንጸልየው እኮ ሁሉን አዋቂ፣ በሁሉ ቦታ የሚገኝ፣ ሁሉን ቻይ፣ ሁሉን አድራጊ፣ በቃ ይሄ ኦምኒፖተንት ኦምኒፔሰንት ምን የምንላቸው እነዚህ በቃ ለእሱ ብቻ የሚሰጡ አትሪቢዩቶች ባለቤት ስለሆነ እኮ ነው። እግዚአብሔር በውስጥ በውጭ በአካባቢ በመኝታ ቤት በጓዳ በየትም ቦታ በምትሄድበት በምትወጣበት ቦታ ሁሉ ዳዊት እኮ ለዚህ እኮ አንተ ኢቭን ወደ ሲኦል እንኳን በወርዳ አንተ በዛለህ አለ ዳዊት። እግዚአብሔርን ቦታ የሚወስደው ማንነት የሚወስነው አለ አይደለም እግዚአብሔር። ለዛ እኮ ነው ታስታውሳላችሁ ዳዊትን እነ ኤልያብን ወንድሞች ተደርድሮ ሶስቱን ኖ አለ እነሱን አትቀባ፣ ኤልያብን እንዳትቀባ እኔ ልብን ነው ውስጥ ነው ማየው አለ እግዚአብሔር። የስ እግዚአብሔር አንተ የምትናገረውን ብቻ ሳይሆን ውስጥህን ነው የሚያውቀው እግዚአብሔር። ለፍጡር እንዴት ወደ ፍጡር በምን አይምሮ ነው አንተ የምትጸልየው? ወይኔው ወየው ጌታ ኢየሱስ። እረ ለዚህ ህዝብ በእውነት እግዚአብሔር አብራ፣ የወንጌል ብርሃን ይብራ፣ እውነትህ ለዚህ ህዝብ ይብራ። እግዚአብሔር አምላክ ይህ በጨለማ ቃልህ ይላል እኮ እግዚአብሔር በጨለማ የሄደ ህዝብ ታላቅ ብርሃን አየ ተብሎ እኮ ተጽፏል። እረ እግዚአብሔር ራራ ለዚህ ህዝብ በእውነት እኔ የእውነቴን ነው። እኔ አሁን ይህንን መነግራችሁ እኔ ያሳምመኛል። ሁሌ ይህንን ነገር ባሰብኩ ቁጥር ያሳምመኛል። እውነቴን ለመናገር በቃ ምንድን ነው የጋረደባቸው? አሁን በነገራችን ላይ እቺ ነገር ብትነሳ እቺ ጋርዶሽ ከአእምሯቸው እኮ ብትነሳ እኮ እውነቱን ልንገራቸው በጣም ብዙ ሰዎች እውነተኛው መንገድ እንደሚያውቁ እርግጠኛ። ለምን መሰል ሁሉ ነገር የተጠቀለለው በዚህ በቅዱሳን ነው ወደ ቅዱሳን በመጸለይ እነሱን ተስፋ በማድረግ ክርስቶስ ኢየሱስን እኮ ባለፈው ጊዜ አሳያቻቸዋለሁ። አንዱን አስገባሁኝና ጠየቁት። ሰው ኃጢአት ሰርቶ ጌታን በጣም የሚወድ ሰው፣ ጌታን እንደ ነፍሱ በቃ የሚወድ ሰው፣ የሚታዘዝ የነበረ ንጹሕ የሆነ ሰው አልኩት። ግን እንደ ድንገት ኃጢአት እየሰራ ሞተ። ይሄ ሰው በደንብ ስሙ ያልኩትን ወገኖች በደንብ ስሙ። እጅግ ጌታን የሚታዘዝ የሚወድ በጌታ በቃ ዲፔንደንት የሆነ ምናምን የሆነ ሰው እንደ ድንገት ኃጢአት እየሰራ ሞተ። የንስሐ ዕድል አላገኘም። ይሄ ሰው ይድናል ወይ ብዬ ስለው አይድንም አለኝ። እሺ አልኩትና የድርሳነ ሚካኤልን አወጣሁለት ማለት ነው። አወጣሁለትና ይህንን መጽሐፍ ያጻፈ እንደገናም ደግሞ በሚካኤል ስም ዕጣን የሰጠ ዕጣን ወይም ከርቤ ወይም የቤተ ክርስቲያን አልባሳት የሰጠ ይላል። ኃጢአቱ እንደ ምድር አሸዋ ቢበዛ እንደ ምድር ሳር ቢሰፋ ይሰረይለታል እንጂ በቅዱስ ሚካኤል አማላጅነት አምኖ እንደ ቤተሰብ ይሆናል። እንደውም እንደዚህ ነው የሚለው ቃሉ፣ እንደ ቤተሰብ ይሆናል እንጂ ነፍሱ በሲኦል አትቃጠልም ይላል። ታምነኛለህ? ማሳየት ይችላሉ። አሁን አውጣና ሳየው የምትሉ ከሆነ ኢየሱስን ሰው አምኖ ዘመኑን ሁሉ አምኖ በአንድ ኃጢአት አይገባም። በአንድ ኃጢአት በቃ የዛች ቀን የሞተባት ቀን ላይ እንደ ድንገት ተሳስቶ በሕይወቱ ዘመን ኃጢአት ቢያደርግ አይገባም። እንደ ምድር አሸዋ የበዛና እንደ ምድር አሸዋ ሳር የሰፋ ኃጢአት ግን ቢሰራስ በሚካኤል ምልጃ እስካመነ ድረስ እንደ ቤተሰብ ይሆናል እንጂ አይቃጠልም። ይህንን ነው ዘመናቸውን የሚጋቱት ወገኖች። ይሄንን ነው በቃ ይሄ ነው የሚጠጡት። ስለዚህ ይመጣል። ስለ ክርስቶስ ስታወራው ደንታ የለው። ክርስቶስን ምን አድርገው ወስደው እሱ እኮ ፈራጅ ነው።
እሱ አይራራም። እሱ አንገት እሱ እሳት ውስጥ የሚከተል እሱ ምናምን ነው የሚልን። ሌላውንስ እመቤት እሷ እኮ አዛኝ ነች። ሚካኤል እኮ አሳዳጊ እኮ ነው፣ ተንከባካቢ እኮ ነው ይላል። ይመጣና ሚካኤል ገብርኤል አቤት እሱማ ይላል። ተክልዬ አቤት እቅፉ ራሱ እንዴት ይመቻል ይላል። ሩፋኤል ይላል ምናምን ይላል። 1500 ምናምን ስንት እንደሚሆኑ ምን አላውቅም። መግቢያ ብዙ እኮ ነው፣ አይዞ አትጨነቅ ይላል። ይመጣና ያሰባቂ ያ ደግሞ ይመጣና ምን ይላል? አንተ አሁን ወደ ዲያቆን ሄኖክ ትጸልያለህ? መዳኑን እንኳን ያላወቀ ሰባኪ ነኝ ብሎ መድረክ ላይ ቆመው ገብተህ ራሱ በር ላይ ብትቆም ራሱ ድነሃል ወይ ብትባል አልዳንኩም በለ ወደ ዲያቆን ሄኖክ ትጸልያለህ? አሁን አንተ ራሱ እንኳን መዳኑን የማያውቅ ዲያቆን። ጌታ ሆይ ጌታ ኢየሱሴ የእኔ ጌታ በእውነት ይህንን ህዝብ እንደ አስብ። እኔ ልቤ ነው የሚጮው ውስጤ። ወገኖች እውነት ለማብዛት ፈልጌ አይደለም ይህንን እናንተ ላይ ነገር ለማጠንዛት፣ ግን በቃ ልቤ ውስጤ በጣም የሚጮሁበት ነገር፣ የሚያለቅስበት የሚደማበት ነገር ነው። ተባረኩልኝ ወገኖች። ይቅርታ በጣም አሰፋሁት። ይህንን ትምህርት የሚታደግ ጠፋ አይደለ? በቃ ኧረ ኦርቶዶክሶች ይህን ትምህርት አድኑት፣ ልንቀብረው ነው እያለ ነው። እሺ እንግዲህ ያው የሚያፍሩበት ነው። ብዙ ቀን አይተናል የዚህ ትምህርት ላይ ማለት ነው። አማንሻ ሂድ ያማን ቅድም ኮሜንት ላይ እንትና አይ ቲንክ ተነስቷል መሰለኝ የመላእክት ወደ መላእክት ይጸልያል ምናምን ለማለት የመጡ ክፍሎች አሉ ተብሎ አይ ቲንክ ብሉይ ኪዳን ላይ የተጠቀሰ ክፍል አለ መሰለኝ። ቤሻ አለሽ? ዘፍጥረት 48 ላይ ያዕቆብ የተናገረው ትላንትና አላነሳችሁትም እናንተ? ልክ ነው። ያዕቆብ ዮሴፍን ልጆች እነ ምናሴን የባረከበትን ጸሎት ነው ብሎ አቅርበዋል። እሱን ሂድበት ጸሎት ነው፣ ግን ምንም አሁንም ችግር የሚፈጥረው ነገር የለም። ጸሎት ነው፣ ቡራኬና ጸሎት ነው። ግን የሚደንቅ መገለጥ ያለበት ክፍል ነው። ያ ክፍል በጣም የሚደንቅ መገለጥ ያለበት ክፍል ነው። ከዛ ወደ ዘካርያስ እንሄዳለን እናንተ ኮሜንት ካረጋችሁ በኋላ እና ጸልዮአል፣ ልጆቹን ባርኳል፣ ተስፋውን አድርጓል። አዎ አድርጓል። ደን ያዕቆብ በጸለየበት ጸሎት እኛም ዛሬ ጸልየን ነው የምንዘጋው። አሜን በሉ ምዕመናን፣ ጸልየን ነው የምንዘጋው ማለት ነው። አቼ ይሻላል እንደዛ። ልክ ነው። ትናንትና ምኔና ጸልዮልኛል ዜዶ በሱ ቦታ ላይ ያዕቆብ እንደጸለየው ጸልየን ነው የምንወጣው። ልክ የያዕቆብን ጸሎት ነው የጸለይኩለት። ላስች አብረን እናያለን። እና ለዚህ ያዕቆብ ለጸለየው መልአክ አብረን እንጸልያለን ዛሬ ደስ እያለን ማለት ነው። እንጸልያለን። ቀናችንን ለእሱ አሳልፈን እንሰጣለን። ለዚህ መልአክ ማለት ነው አሳልፈን እንሰጣለን። የመሸባችሁ ለዚህ መልአክ ምሽታችሁን አሳልፋችሁ ትሰጣላችሁ። ያ መልአክ ማን ነው የሚለውን አብረን እናገኘዋለን ማለት ነው። ኦኬ የያዕቆብ ታሪክን ወደዛ 40ዎቹ ቤት ከመገባቱ በፊት ኦልሬዲ የመጀመሪያዎቹ ፓሴጆች ላይ ማለት ነው የመጀመሪያዎቹ የያዕቆብ ታሪኮች ውስጥ ያንን መልአክ እናውቀዋለን። እንድትይዙት ሐሳቡን ያው አይ ቲንክ አጋፔም ያስቀምጠዋል። ሐሳቡን እንድታገኙት ኦርደሩ እንድታገኙት ማለት ነው። ለምሳሌ ያዕቆብ ከታሪኩን በደንብ እንድትይዙት ነው የምነግራችሁ። ያዕቆብ ከኤሳው ፊት ሸሽቶ ወጣ። ሌላ ቦታ ላይ ሌላ ሀገር ላይ በስደት ቆየ አይደለ? ደን ሌሊት ላይ በህልም የሚታገለው ሰው ነበር ነው አይደለ? ረስል ሲያደርግ የነበረው ሰው ነበር ነው የሚለው። ድንጋይ ተንተርሶ ምናምን በተኛበት ረስል ሲያደርግ የነበረ ሰው ነበር። አንድ ሰው ሌሊቱ ሙሉ ይታገለው ነበር ይላል በህልም አይደለ? ያም ታሪክ ያለው ዘፍጥረት 32:24 ላይ ነው። ያ ታሪክ ያለው ዘፍጥረት 32 ላይ ልጆቹን የባረከው ወደኋላ ነው ባይዞኝ። ልጆቹን የባረከው ከ10 ከ11 12 ምዕራፎች በኋላ ነው የባረከው። ሲባርክ እዚህ ጋር ምዕራፍ 32 ላይ ከቁጥር 24 እስከ 30 ባለው ኦኬ ባለው
ረስል ሲያደርግ ነበር፣ ሲታገል ነበረ ይላል ማለት ነው። ሌሊቱን ሙሉ አንድ ሰው እ እስከ ንጋት ድረስ ምን ይለው ነበረ? ይታገለው ነበረ ይላል ማለት ነው። ኦኬ ያንን የሚታገለውን ሰው ነው ያለው። በቃ ሰው ብሎ ነው ራይስቱም ኢሽ ነው የሚለው። ኢሽ የሚለውን ቃል ብቻ ነው የሚጠቀመው፣ ሰው ነው ይላል። እየቆያችሁ ስትሄዱ ነው የሚታገል የነበረው ሰው ማን ነው የሚለውን ነገር የምታገኙት። የሚታገል የነበረው ሰው ማን ነው የሚለውን ነገር የምታገኙት ሌላውን እያነበባችሁ ስትሄዱ ነው ማለት ነው። ሶ እዛው ምዕራፍ ላይ ቁጥር 24 ነው ያልኳችሁ አይደለ? 28 ላይ ወረዱና ይሁ ምዕራፍ 32 ቁጥር 28 ላይ ምን ታገኛላችሁ? ከሰው ጋር እስኪነጋ ሲታገል ነበር ካለው በኋላ ያ ሲታገለው የነበረው ሰው ምን ይለዋል? ከዚህ በኋላ ስምህ ያዕቆብ አይባልም እስራኤል ትባላለህ፣ ምክንያቱም አንተ ከእግዚአብሔርና ከሰው ጋር ታግለሃልና። ሰማችሁ? ሰው ሲታገለው የነበረውን ያንን ኤሽ ደግሞ ኤሎሂም አለው ማለት ነው። እግዚአብሔር ነው ሲታገለው የነበረው አለው። እግዚአብሔር ነው ሲታገለው የነበረው። ወደ ምን እየሄድን ነው? በኋላ ላይ ያዕቆብ ልጆቹን ሲመርቅ ወደ ቤቴሉ መልአክ ጸሎት አድርሷል። አዎ አድርሷል። ወደ እሱ መልአክ እኛም ዛሬ አድርሰን እንወጣለን። ያ መልአክ ግን ማን ነው የሚለውን ፍለጋ ላይ ነው ያለ ነው። ኦኬ። ስለዚህ ከሰውም ከእግዚአብሔርም ጋር ታግላ አሸንፋልና ወይም ፕሪቬል አድርገሃልና ይለዋል ማለት ነው። ሶ እዚህ ጋር አንድ ነገር አስተውሉ። መጽሐፍ ቅዱስ ላይ ሰዎች ጋር ይመጣና ኪዳን የሚገባና ስምን የሚቀይር ማን ነው? ምዕመናን፣ ስምን ቀያሪ ማን ነው? መጽሐፍ ቅዱሳችን ላይ ይመጣና አብራም የነበረውን አብርሃም የሚል፣ ሶራ የነበረን ሳራ የሚል፣ ኦኬ፣ ኬፋ የሚባለውን ጴጥሮስ ወይ አለት የሚል የሚቀይር ማን ነው ሲባል ይህን የመቀየር ትሬንዱን እግዚአብሔር ብቻ ሲያደርግ ነው የምታዩት። እግዚአብሔር ብቻ ነው የሚቀይረው ስምን እየመጣ ማለት ነው። ኦኬ ደን ያዙልኝ። ስም ተቀየረለት። ስም እየቀየረ ስላለ ይሄ ሰው ሌሊቱን ታገለ የተባለው ሰው ቁጥር 28 ላይ ወርዶ ደግሞ ከእግዚአብሔር ጋር ታገለ የተባለለት ኦኬ ቁጥር 30 ተመልከቱ ምን እንደሚል። እግዚአብሔርን ፊት ለፊት አይቼዋለሁ ሕይወቴም ተረፈች አልሞትኩም እያለ ነው ያለው። ምክንያቱም እግዚአብሔርን አይቶ የሚሞት የለም። ተመልከቱ ግን የዘፍጥረት ላይ ነው ያለው። ዘጸአት ላይ የመጣ ጉዳይ አይደለም። በሙሴ የመጣ ጉዳይ አይደለም። የእግዚአብሔርን ፊቴን አይቶ ማንም በሕይወት አይኖርምና የሚለው መጥቶ ሙሴ ኤክስፒሪየንስ ያደረገው ነገር ሳይሆን ቀድሞም ያለ ነው ማለት ነው ሐሳቡ። ቀድሞ በአባቶች እነዚህ አሁን ፓትሪያርክስ ከሚባሉት አንዱ ነው ያዕቆብ አይደለ? አባቶች ከሚባሉት ውስጥ አንዱ ነው። ሶል እንትን ሳህን እንትን እያልክ ነው፣ ምግብ እየበላ ነው። ኧረ ሶል ሚውተርክ። እሺ ሶ እግዚአብሔርን ፊት ለፊት አየሁት አለ ማለት ነው። ስለዚህ ፊት ለፊት ያየው የመጀመሪያው ኢሽ ከሰው ጋር የተባለው ሰው የተባለው ነው። ሁለተኛው ከእግዚአብሔር ጋር ታግለ የተባለው ነው። ሶስተኛው ራሱ ኮንፌስ አደረገ ቁጥር 30 ላይ ማለት ነው። እግዚአብሔርን ፊት ለፊት አየሁት ይላል ማለት ነው። አየሁት ይላል። ደን አሁን ይሄ የታየው እግዚአብሔር የታየው ኢሽ የተባለውን ሰው ሆሴ ኮሜንተሪ እንዲሰራ ብንፈቅድለትስ ይሄንን ክፍል አስቼ ትፈቅዳለህ? ሆሴ ራሱ ነቢዩ ሆሴ ኮሜንተሪ እንዲሰራ? ኧረ በደስታ እሺ ራሱ ሆሴ ማለት ነው። ነቢዩ ሆሴ ይሄንን ክፍል ጠቅሶ ኮሜንተሪ ሲሰራ ተመልከቱ። ሆሴ ምዕራፍ 12 ቁጥር 3 እስከ 5። ሆሴ ምዕራፍ 12 ከቁጥር 3 እስከ 5። ይሄንን ክፍል አሁን ቅድም ያነበብነው ማለት ነው ዘፍጥረት 32ን ከቁጥር 24 እስከ 30 ያለውን ኮሜንተሪ ይሰራል መልሶ በእግዚአብሔር መንፈስ ሆኖ ማለት ነው። ያዕቆብ ጋር የነበረው ታሪክ ምን እንደሆነ መልሶ ይነግረናል። እንደዚህ ይላል ኦኬ እንትን ነው ያስኩት፣ በእንግሊዝኛ ነው ያስኩት፣ በአማርኛ ተረጉምላችኋለሁ። ኢን ዘ ወምብ ሂ ቱክ ሂዝ ብራዘር ባይ ዘ ሂል፣ ከማህፀንም የወንድሙን ተረከዝ ያዘ። ማን የወንድሙን ተረከዝ ማን የያዘው? ያዕቆብ ነው። ወንድሙ ማን ነው? ኤሳው። ስለዚህ የኤሳውን ያዘ ማለት ነው።
ኤሳውን ያዘ። እሺ and in his manhood he strove with God በወጣትነቱ ሞር ይሄ በጎልማሳነቱ ደግሞ ከእግዚአብሔር ጋር ታገለ። ማን ነው የታገለው? ያዙልኝ ማለት እዛ ጋር ኢሽ ብሎታል። ዘፍጥረት 32 ላይ ከሰው ጋር ታገለ ብሎታል። መልሶ አብራርቶታል። ከእግዚአብሔርም ከሰው ጋርም ታግላል የሚለው እዛውም ስላለ እናገኘዋለን። ግን ሰው የተባለው እግዚአብሔር መሆኑን እናውቃለን ነው። ደን እዚህ መጣና ከእግዚአብሔር ጋር አጸናው ማለት ነው። ከእግዚአብሔር ጋር ታገለ። he strove with the angel and prevailed። አሜን አትልም ወይ? he strove with the angel and prevailed። ከመልአኩም ጋር ታገለ። አያችሁ፣ ከመልአኩም ጋር ታግሎ አሸነፈ። አልቅሶም ለመነው፣ በቤቴልም አገኘው፣ በዚያም ከእኛ ጋር ተነጋገረ። ስለዚህ ታገለ የተባለው ላይ አሁን ነቢዩ ሆሴን ስናስገባው ኮሜንተሪ ስራልን በእግዚአብሔር መንፈስ ሆነ ያንን ክፍል ንገረን ስንለው ኦኬ አዎ ሰው የተባለውም ራሱ ነው፣ ከእግዚአብሔር ጋርም የተባለው ራሱ ነው፣ የእግዚአብሔር መልአክ የተባለውም እሱ ነው። አየ እንዴት እንደመጣ። ከመልአኩም ጋር ታግሎ አሸነፈ። ሄደን ስናይ እዛ ጋር መልአክ የሚል አለ የለም። ሁለቱን ነው የምናገኘው። ምን የሚል ሰው የሚልና ከእግዚአብሔር ጋር ታግሎ የሚል ነው የምናገኘው። በእግዚአብሔር መንፈስ ሆሴ ደግሞ ማን ብሎ መልሶ አብራራው? የእግዚአብሔር መልአክ። ስለዚህ የእግዚአብሔር መልአክ የተባለው ሰው የተባለው ራሱ እግዚአብሔር የተባለው ራሱ እግዚአብሔር ነው። አያችሁ። ከዛስ ሲዘጋው ምን እንዳለ ተመልከቱ። የመጨረሻውን ቁጥር 5 ነው። ይዩት። the lord ሁሉንም በካፒታል ነው የሚጠቀመው። ያህዌ ነው ባይዘው እዚህ ጋር ሁሉንም በካፒታል ሲጠቀም ማለት ነው። the lord the god of hosts ያህዌ የጸባኦት አምላክ the lord is his name ስሙም ጌታ ነው አለ ማለት ነው። ማን? ይሄ the angel የተባለው ማን? ይሄ ጋድ የተባለው ማን? ይሄ ሰው የተባለው እርሱም የሰራዊት አምላክ እግዚአብሔር ነው። ማን? ያ መልአኩ ከላይ ቁጥር 3 እና 4 ላይ የምናየው ያ መልአኩ። ምዕመናን ያዕቆብ ከታገለው መልአክ ጋር ያዕቆብ ፊት ለፊት አየሁት ወዳለው ወደዚህ መልአክ ትጸልያላችሁ አትጸልዩም? ኮሜንት ሴክሽኑን ቆይ አንዴ ቼክ ላድርገው። ዛሬ ቀናችሁን ለዚህ መልአክ አሳልፋችሁ ትሰጣላችሁ አትሰጡም? ትጸልያላችሁ አትጸልዩም? እስቲ ኮሜንት ሴክሽን ላይ ኮንፊርም አድርጉ። the lord of hosts የጸባኦት አምላክ የሆነው ለዚህ መልአክ ራሱን በዚህ መልክ ለገለጠው ትጸልያላችሁ አትጸልዩም? እንጸልያለን። ስለዚህ የመሸባችሁ ሰዎች የእግዚአብሔር መልአክ ሆይ በሉት። ማንን እያሰባችሁ ደግሞ በውስጥ አዋቂነት እንደሆነ ይታወቃል ማለት ነው። ሌሊቱን ላንተ አድራ አሳልፌ እሰጣለሁ። ይሄው መልአክ ነው ዮኒ ማኛውን ነጥብ አገኘው ብሎ ሲያወራ የነበረው ማለት ነው። የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል። የትኛው መልአክ? ይሄ መልአክ በሁሉ ቦታ መገኘት የሚችለው እሱ ስለሆነ ማለት ነው። ይሄ መልአክ አሁን በሁሉም እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። እናምናለን። ዳስ ቴዎፈኒ ዳስ ክራይስት። እንዴት ነው ማንጸልየው ወደሱ? ኦኬ ያድናቸውማል። አሜን። ይሄ መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ለምን? ሂ ኢዝ ዘ ሎርድ ኦፍ ሆስትስ የጸባኦት አምላክ ነው። የኃያላን አምላክ ነው። ኦኬ ሂ ኢዝ አ ፕሪኢንካርኔት ማለት ነው። ቅድመ ትስግት የሆነ ክርስቶስ ስለሆነ ያዕቆብ ወደ ጸለየው ልጆቹን ወደ ባረከው ወደዚያ መልአክ እኛም እንጸልያለን፣ እኛም በረከትን እናደርሳለን ማለት ነው። ሌላ ያነሱት ካለ ደግሞ እንሄድበታለን። አስቹ የተባረኩ ያ ተባረክ። በጣም ግሩም። ትላንትና ይሄ ሀሳብ ተነስቶ ነበር፣ ቃልዬም ብሎታል። ዛሬ ደግሞ በሰፊው ብለዋል። ብርክ በል። ጥያቄ ያላችሁ ልጆች ዛሬ እንደተመለሰላችሁ ተስፋ አድርጋለሁ። እንግዲህ ኤፊን የሚያክል ዜዶ አንተ እያላችሁ ሰው ወይ ገብቶ ይጠይቅ ምን ትላላችሁ? ሰዓት ስላለን አማንዬን ልባርከው ወንድምነት። በጣም ጌታ ኢየሱስ ዘመንን ይባርክ ወንድም። በእውነት ጌታ ይባርክ። የሚገርም
በቃ አንድ ከታች ይሄን ትምህርት ዛሬ እንቅበር ሲል አስቼ ቅድም አንድ ሰው ሲጽፍ ነበረ ከታች ምን ነበረ ሲል የነበረው? አይ ቀብራችሁ ብቻ እንዳትተዉት እንዳይነሳ ድንጋይ ረብርቡ ብሎ ነበረ። በእውነት ጌታ ኢየሱስ ይባርክ። መቼም አሁን ይሄ የሚቀዳ ስለሆነ የተረበረበውን ድንጋይ ብዙዎች ያያሉ ብዬ ተስፋ አደርጋለሁ። የቀዳችሁ ሰዎች ሁላችንንም እዚህ ያለነው እንትን አድርጋችሁ እንትን ታግ አድርጉንና እናደርጋለን፣ ሼር እናደርጋለን። የሚገርም አማንሻ ጌታ ኢየሱስ ዘመንህን ይባርክ። በእውነት እንዴት አድርጎ እንዳገናኘው ራሱ አስደናቂ ነበረ። ጌታ ኢየሱስ ይባርክ። ሁላችንም ጌታ ኢየሱስ ይባርካችሁ። ስለገረመኝ ነው እንደው ውስጤ ባርከው ስላለኝ ነው። ጌታ ኢየሱስ ዘመንህን የአንተ የሆነውን አገልግሎትን፣ ህይወትህን፣ እያንዳንዱ መውጣት መግባትን፣ ደቂቃዎችን፣ ሰዓቶችን፣ አመታቶችን፣ ወራቶችን በእውነት እግዚአብሔር ይባርክ። አማንሻ ተባረክ። አሜን አሜን። ተባረኩላችሁ። እንሄድባቸዋለን። ተመሳሳይ ቶፒኮች ናቸው። ሌሎችም እነ ቃል ያሉ ይሄዱበታል። የማኑሄ ቤተሰብም ደሴም ነው ራሱ ነው ባይዘ የሳምሶን ቤተሰብም ራሱ ነው ደሴም። አሁን ያየነው ነው ታሪኩ። የእግዚአብሔር መልአክ መጣ ነው የሚለው። ደን እግዚአብሔርን አየን ነው ያሉት። አው ጸሎትን ያሳርጋል፣ አው ጸሎትን ይቀበላል ያ መልአክ ማኑሄ ቤተሰብ ጋር ያለው። ለምን ሲባል ራሱ እግዚአብሔር ነው የተገለጠው። መልአክ ሆኖ የተገለጠው ራሱ እግዚአብሔር ስለሆነ። ዘካርያስ ላይ ምን እንመጣለን? አራቱ ፈረሰኞች፣ ሌሎች እዛ ጋም ደሳኖፍ ጋር ነው የምናየው። ራሱ ኢየሱስ ክርስቶስን ነው የምናየው። 70 ዓመት በሙሉ ምንድነው እስከ መቼ ትታገሳለህ ምናምን የሚለው ማለት ነው። እዛ ጋም ያለው ኦልሬዲ ማን እንደሆነ እዛው ክፍል ውስጥ ፈልገን ማግኘት እንችላለን። ፈልገን ስናገኝ ግን አንድ ነገር ነው የምናደርገው። በኦርቶዶክስ ውስጥ ያለው ወደ ፍጡርና መላእክት የሚደረግ ጸሎት አጋንንታዊ መሆኑን ብቻ ነው ፕሩፍ የምናደርገው። እያንዳንዱ ክፍል የሚጠቅሱበት ክፍል አንድ ምዕራፍ ወደፊት አንድ ምዕራፍ ወደኋላ ወይ እዛው ምዕራፍ ላይ ቁጥሮችን ወደ ላይ ቁጥሮችን ወደ ታች የምናገኘው ነው። ምንም የሚያስቸግር ነገር የለም። እመኑኝ ምዕመናን፣ በዚህ ቶፒክ ላይ ማለት ነው እድሜ ልካቸውን ቢጋጋጡ አያገኙትም። የለም የፍጡር አምልኮ ብቻ ነው ያለው። የፍጡር አምልኮ መናፍስት ጠሪነት ብቻ ነው ያለው። እናያቸዋለን። እንግዲህ መነሳት ካለባቸው እነዛን ክፍሎች እናነሳለን። ግን ጥያቄ ካላቸው ይግቡና ያውሩ። ያ እሺ፣ ቃልዬም ኤፊም ትሄዱበታላችሁ። አንድ ጥያቄ አለ። ምንድን ነው እንግዲህ ይሄ ነገር ደጋግሞ ይጠየቃል። ብዙ ጊዜ ሰምቼዋለሁኝ። ወደ መንፈስ ቅዱስ ሲጸለይ አናይም እና ታለ ጥያቄው እንዴት ነው ወደ መንፈስ ቅዱስ እንጸልያለን ወይ የሚል ነው ሀሳቡ ማለት ነው። ይሄን ላይ ምንድን ነው መልሳችን? ወይ ቃልዬ ወይ ኤፊ የሚመቻችሁ እንትን ላይ ያሉን አንዴ ቢያዩ ምንድን ነው በባርሰነት ዛፍ መካከል የነበረውን አሁን ያነሳው አማን እንደሄድበት ነው። አንድ ሰው ልክ እንደ ሰው እንደ በአካል መጥቶ በምድር ላይ በባርሰነት ዛፎች መካከል በከተማው እያንዳንዱን ነገር ተመላልሶ አይቶ ነው በአካል ምድር ላይ መጥቶ ነው እስከ መቼ አትምራቸውም ያለው። በሰማይ ፕሬይ ተደርጎለት ተጸልዮለት ምናምን አይደለም፣ ሰማይ ሆኖ አይደለም፣ ግን በአካል ተልኮ መጥቶ ነው እዚህ ምድር ላይ ነው ይህንን ነገር እያደረገ የነበረው። ልክ ሰው አንድ ሰው በምድር ላይ አብሮ ሆኖ አይቶ ሰው ሊጠይቅ እንደሚችል አይነት ጥያቄ ነው የጠየቀው እና እንደው መልአክ ማለደ ወደ መልአክ ተጸልዮ ነው የሚል ሀሳብ እዛ ውስጥ ሊጫር ይችላል። መልአክ እንኳን ቢሆን ማለት ነው እንደዛ ሊባል ይችላል ወይ የሚለው ሶሊ እንመልሳለን። ቀሲስ ድበኩሉ እስቲ ይግቡ። ኦንሊ ጂሰስ መሆኑን እስቲ ቼክ እናድርግ። አሁን እኮ ችግር እኮ ነው ማለት አባቶችን መልሰን እርሶን መልሶ ማስተማር ማለት ምን ይባላል? ያው ምን ይባላል? ይሄ አለ ምን ይባላል? እኔ ልውረድላቸው ከገቡ አይ ቦታ አለ፣ ዜድ ቦታ አለ። አንድ ቦታ አለ። ቀሲስ መግባት የሚፈልጉ ከሆነ መግባት ይችላሉ። ከኔ ጋር ያወራሉ። ቀሲስ ይግቡና አሁን ያወራነውን መጽሐፍ ቅዱሳዊ መሆኑን በአባቶችም የተመሰከረ መሆኑን ማሳየት ይችላለሁ። ይግቡ። ከዛ የኦንሊ ጂሰስን ማን እየተከተለ እንዳለ አብረን እናያለን። እኔ አይታዩኝም፣ ሳቧቸው እናንተ ቀሲስን አሰበዋለሁ እኔ። እሺ
አሁንም እደግማለሁ። ቀሲስ ይግቡና የወልድ ጂሰስ መሆኑን ፕሩቭ ያድርጉልን እስቲ። 20 ሰከንድ። 3 ነው ኢንቫይት ያደረኩት። አለዛ ዝም ብሎ እዚህ ኮሜንት ሴክሽን ላይ እንደሚሯሯጡ የእርሶ ቤት ልጆች አድርገን ቆጥረን እናልፋለን እንጂ እንደዚህ አይደረግም። ተከባብረን ነው የምናወራው። እስካሁን ባለው ትሬንዳችን እንደዚህ ነው እያወራን የቀጠል ነው። መጥቶ እዚህ ጋር ኮሜንት ጥለው እንደሚሮጡ ልጆች ትሪት ልናደርጎት አንፈልግም። ይግቡና መጽሐፍቶቹ ይገለበጣል። ከዛ ከፍተን እናያለን። እሺ ቀሲስ ይገባሉ ወይስ አይገቡም? ነው ኮሜንት ላይ ቆያሉ? ኤኒዌይስ መቀጠል እንችላለን። እሳቸው ኮሜንት ላይ ቆያሉ። አይ በፍቅር ቃል እያናገሩ ነው። አማንሻ እያሉ ነው። አይ አስብበት እያለኝ ነው ያለው። አስብበት፣ የወልድ ጂሰስ መሆኑን አስብበት እያለኝ ነው መሰለኝ። ኦኬ ምን ጋር እንደሆነ ቢያሳይ ከምኑ ጋር ነው ግን ወልድ ጂሰስ የሆነው? አይ ቲንክ ኤንጅል ኦፍ አይ ቢገቡ ከሆነ የሚለውን ያወራል። አይ ከእንትኑ ጋር ይመስለኛል ከመንፈስ ቅዱስ ጸሎት ጋር ከተባለው ጋር ነው የሚመስለኝ እንጂ ከዛ ጋር አይመስልም። ግን እስቲ ካነሳ ነው አይቀር አማንሻ ይሄንን አሁን ከዮኒ ማኛ ጋር እኔ ሳውራ ነበረ ዘካርያስ 12 ላይ ያለውን ማለት ነው። አክቹዋሊ ቴዎፋኒ ብለው ፎርማል ባልሆነ መንገድ እንትን የሚሉ ሰዎች አግኝቻለሁ። ግን እዛ ጋር 12 ላይ ያለው ኦልሞስት 90% በሚባል ደረጃ ቴዎፋኒ አይደለም እሱ። በተለይ ደግሞ 10 ላይ ራሱ ስለሚናገር ቁጥር 10 ላይ ወረድ ብሎ ቴዎፋኒ አይደለም ብለው አርግመንት ያነሳሉ። እና አንተ እሱን ክፍል እንዴት ነው የምትረዳው? ዘካርያስ 12 ላይ ያለው። ኦኬ እሺ እንሄድበታለን። ቆይ አንዴ ሶል ምን ነበረ የቅድሙ? በሱ በኩል አድርገን ወደ ዘካርያስ እንምጣ። ኤፌ አሁን አንስቶልሃል እና ፊዚካሊ መልአክ እንኳን ቢሆን በአካል በምድር ላይ ከሰዎች ጋር ሆኖ ነው እና ሰማይ ላይ ሆኖ አይደለም ያለውን በምድር ላይ ተንቀሳቅሶ አይቶ ነው እስከ መቼ አትምራቸውን ብሎ ጥያቄ ያቀረበው። እና ይሄን ሰውስ ሆኖ እንደ ሰውስ ይሄን ሊያደርግ አይችልም ወይ? ስላደረገ አማለደ ወደ እሱ ተጸልዮ ይሄን አደረገ የሚል ነገር በራው ላይ ሪፍሌክት ሊደረግ ይችላል ወይ? እና ምድር ላይ ነው፣ በአካል ነው፣ አብሮ ከሰዎች ጋር ሁኔታዎቹን እያየ ነው የተናገረው። እና ይሄ ምልጃት ተብሎ ሊጠቀስ ይችላል፣ ሰውም ሊያደርግ ስለሚችል ማለት ነው። አሁን ኤፊም ከዛ ጋር አንድ ላይ ቴዎፋኒ ከሚለውም ጋር አያይዘ ይሄው ግን ሰውም ቢሆን መልአክም ቢሆን ይሄን ማድረግ ኖርማል አይደለም ወይ? ከምልጃ ጋር እንዴት ሊቆጠር ይችላል? መልአክ ማለደ እንዴት ሊባል ይችላል? እሺ እንትን የጻፍኳቸውን ቼክ እያደረኩ ነው እና ቴክ ዩር ታይም እና ወይ አይ አውጥቻለሁ። ከሶል ጋር ለማገናኘት አስቤ ነው የ12ን ጉዳይ እና እስቲ አይ ቲንክ ኮንክሉዥኑ ላይ ወደ ሶል ጥያቄ መምጣት እንችላለን። ለምሳሌ ከጀኔሲስ ላይ ቅድም ካየነው ጋር ኮኔክሽን አለው በደንብ እዚህ ዘካርያስ ላይ መተማኘት እንችላለን ነው። ከዘካርያስ ምዕራፍ 1 እስከ 3 ባለውና እነዛ ክፍሎች ላይ አሁን ስለ እስራኤል ሕዝብ የምርኮ ጉዳይ መልአኩ የሚጸልይበት ማለት ነው እና ይሄ ኮኔክሽኑ ቲዮፋኒክ እና መሲያኒክ ነው። ቲዮፋኒ ማለት እግዚአብሔር በሰውኛ ወር በመልአክም ሊሆን ይችላል። ኢቨን ሰው ተብሎ ቅድም ኢሽ ተብሎ የተጠቀሰው በዛ መንገድም ሊሆን ይችላል፣ መልአክም ሊሆን ይችላል። በተለያየ መንገድ ማለት ነው ሲገለጥ እንደማለት ነው እና በዛ መልክ ነው። ግን በተርሚኖሎጂ አይደለም ነው ዘፍጥረት 32 ላይ ምናምን በምናየው አይነት ተርሚኖሎጂ አይደለም። ግን መሻኒክ ነው እዚህ ጋር ያለው፣ ቲዮፋኒክ ነው ተብሎ ሊተረጎም ይችላል። እንዴት የሚለው ማየት እንችላለን። ለምሳሌ ዘካርያስ ምዕራፍ 1 ከቁጥር 8 እስከ 12 ለምሳሌ 1:8 ላይ ምን የሚል እናያለን? ቢሆልድ ኤ ማን ራይዲንግ ኦን ሬድ ሆርስ፣ ቀይ ፈረስ ላይ ያለ ሰው አየሁት ይላል። እየነዳ ያለ ማለት ነው ፈረስ። the angel of the Lord was standing among the myrtle trees ይላል ማለት ነው። ምን ነበር በአማርኛው ይሄ ትሪ ምን ነበር? አስቸቅድም ባርሰነት ባርሰነት። እሺ ባርሰነት ሚርትል ነው የሚለው እንግሊዘኛው። ስለዚህ በባርሰነት ዛፎች መካከል ቆመ ይላል ማለት ነው።
እና ቢሆልድ የማን አለው? ከዛ ኤንጅል ኦፍ ሎርድ አለው ማለት ነው። እንትኑ ኦርደሩ ከዘፍጥረት 32 ላይ ካለው ጋር ያዕቆብ ከሚያየው መልአክ ጋር የሚያገናኘው ይሄ ኦርደር ነው። ሰው ይለዋል፣ መልሶ ኤንጅል ኦፍ ሎርድ ይለዋል ማለት ነው። ኤንጅል ኦፍ ሎርድ ይለዋል። እንዲሁም ቁጥር 12 ላይ then the angel of the Lord said, oh Lord of hosts, ይሄው መልአክ ኦር ይሄው መልአክ በዛ ዛፍ መካከል የተገኘው የሰራዊት አምላክ እግዚአብሔር ሆይ እስከ መቼ ድረስ ኢየሩሳሌምን የማትምራት አለ ማለት ነው። ኦኬ የማትምራት ይላል ይጠይቃል ያን። ስለዚህ እዚህ ክፍል ላይ የምናያቸው ኤግዜቲካል የሆኑ ኦብዘርቬሽኖች አሉ። ከዚህ ንግግር ውስጥ ማለት ከሁለቱ ቁጥሮች ውስጥ 8 እና 12 ላይ 1:8 እና 1:12 ላይ የምናየው ማለት ነው። 1:8 እና 1:12 ላይ ከዛ ወደ ምዕራፍ 12 እንሄዳለን። ያንን መልአክ ራሱን እየጠቀሰ ስላለ ማለት ነው። ስለዚህ 1:8 ላይ ምን አየን? ቀይ ፈረስን እየነዳ የመጣ ሰው እዛው ምን እናያለን? the angel of the Lord በበርሰናት ዛፎች መካከል ቆሞ ከዛ ያ የቆሞ መልአክ the angel of the Lord ተብሏል። ደን መልሶ ደግሞ የሰራዊት አምላክ እግዚአብሔር ሆይ እያለ መልጃን ሲያቀርብ እናያለን ማለት ነው፣ ኢንተርሴሽን። ስለዚህ ምን አየን? ኤግዜቲካል ፖይንቶቹ ምንድን ናቸው? ወደ ያህዌ ይጸልያል የሰራዊት አምላክ እግዚአብሔር ሆይ ብሎ፣ ይሄኛው በፈረስ የመጣው ኦር ኤንጅል የተባለው ወደ ያህዌ ይጸልያል። ኦኬ። ሁለተኛው ደግሞ ዲቫይን ዲያሎግ ነው የሚያደርገው፣ ወይም ይሄ መለኮታዊ የሆነ ንግግርን ነው የሚያደርገው። ኤንጅል ኦፍ ያህዌ ይለውና መልሶ ያህዌ ሆስትስ የሚል ማለት ነው። ወይም ሆስትስ ማለት የሰማይ ኃይላት ወይም ያው መላእክቶች እንደማለት ነው። መልሶ የሰማይ ኃይሎች ወይም ጸባኦት እየተባለ የሚጠራው ማለት ነው። እና ይመላልሰዋል። ቃሎች የምታስታውሱ ከሆነ እዛ ጋር የእግዚአብሔር መልአክ ይለውና ያህዌ ሆስትስ ይለዋል ማለት ነው። መልሶ የሰራዊት ጌታ ይለዋል መልሶ። ኦኬ ሶ እዚህ ጋር ፖሊቴዝም ነው እየተወራ ያለው። ፖሊቴዝም አይደለም፣ በደንብ እናውቃለን። ኦር መድብለ አማልክት ምናምን አይደለም። ኦኬ መድብለ አማልክት አይደለም። ሶ ያ the same angel ሚዲየት ሲያደርግ እናያለን ማለት ነው። መካከለኛ ሰራዊት ታንክ ዩ። እሺ ሰራዊት ነው አማሪክ ኃይላት ሰራዊት የሰራዊት አምላክ እሺ ልክ ነው። ስለዚህ እንደ ሚዲየተር ይታያል ማለት ነው። እንደ ሚዲየተር ይታያል። አሁን ይሄው መልአክ ኦርደር እያደረግን እንሂድ። ይሄው መልአክ ዘካርያስ 3 ላይ ማለት ነው። ቅድም ከ1 እስከ 3 ያለውን ነው ለማየት የሞከርነው። አሁን 3 ከ1 እስከ 2 ያለውን እንሂድ። ከሰይጣን ጋር የተከራከረበትም ማለት ነው። ስለማን? ስለ ካህኑ ኢያሱ፣ ስለ ካህኑ ኢያሱ ማለት ነው። ደን ምን ይላል ተመልከቱ። the same angel ነው ኤንጅል ኦፍ ያህዌ የተባለው ማለት ነው። ዘካርያስ ምዕራፍ 3 ከቁጥር 1 እስከ 2 በሰይጣንና በመልአኩ በኩል የተደረገ ንግግር ማለት ነው። then he showed me Joshua the high priest standing before the angel of the Lord። ቅድም ምዕራፍ 1 ቁጥር 8 ላይ the angel of the Lord ብሎታል። ምዕራፍ 1 ቁጥር 12 ላይ the angel of the Lord ብሎታል። አሁን ምዕራፍ 3 ቁጥር 1 ላይ the angel of the Lord ይለዋል ራሱን ማለት ነው። እግዚአብሔር መልአክ ኦር መላይክ ያህዌ ማለት ነው። ኦኬ አሳየኝ ይላል። and Satan standing at his right hand to accuse him። ኢቭን በጣም ደስ የሚል ኮኔክሽን ማውጣት እንችላለን። ባይዘው እዚህ ውስጥ አዲስ ኪዳናችን ላይ ቆመን ማለት ነው። and Satan standing at his right hand to accuse him ነው አይደለም የሚለው። ሊከሰው በቀኝ በኩል ቆመ ነው የሚለው። በቀኙ ቆመ። በማን ቀኝ? በኢያሱ ቀኝ ማለት ነው። በመልአኩ ቀኝ ማለት ነው። እና ቆመና ሊከሰው ተዘጋጀ ነው የሚለው። ሮሜ ትዝ አይላችሁም? 8 ቀኙ የተነጠቀበት አካል ትዝ አይላችሁ? ቀኙ የተነጠቀበት በእግዚአብሔር ቀኝ ያለው አይደለ? ስለኛ የሚማልደው ቀኙ ነው የተወሰደበት እዛ ጋር። ኦኬ በቀኝ በኩል ቆሞ ሊከስ የሚመጣ አካል ነበረ። ዞር አረገልን ማለት ነው እውነተኛው መሲህ። ኦኬ እንቀጥል።
አኪውዝ ሊያደርገው ማለት ነው። ከዛ ቀጥሎ ምን ይለዋል? the lord said to satan the lord አሁንም ያህዌ በሚለው ነው የሚቀየረው። ባይዞ ቅድም ቁጥር 1 ላይ ምዕመናን ቁጥር 1 ላይ ኤንጅል ኦፍ the lord ብሎታል። የእግዚአብሔር መልአክ አለውና በአንድ ድምፅ እግዚአብሔር ይለዋል፣ ይለውጠዋል ማለት ነው። አያችሁ አያችሁ ኤንጅል ኦፍ the Lord አለውና ቁጥር 1 ላይ ዘካርያስ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር መልአክ ብሎ ጠርቶ ኦኬ የእግዚአብሔር መልአክ ብሎ ጠርቶት ከዛስ ኢሚዲየትሊ እግዚአብሔርም ሰይጣንን ይላል። ማን ነበረ ሊካሰስ ቆሞ የነበረው? የእግዚአብሔር መልአክና ሰይጣን አልነበር? አሁን ምን ይላል? እግዚአብሔር ይለዋል ማለት ነው መልሶ and the Lord said to Satan ሎርድ ሲልም ካፒታሎችን ነው የሚጠቀመው። ያህዌ የሚለው ቃል ነው ባይዞ LORD ትልልቆቹ ናቸው። ከዛስ the Lord rebuke you ኦ ሰይጣን አለው። ያዙልኝ እዚህ ጋር ዲስቲንክሽኑን ደግሞ ሎርድ አለውና እግዚአብሔር የሚጠራበት ታይትል ነው። ያ አሁን መልአኩ ቁጥር 2 ላይ መልሶ የሚወስደው። ከዛስ መልሶ ደግሞ the Lord rebuke you አለ፣ እግዚአብሔር ይገስጽ አለው። ስለዚህ መልአኩ እንደ እግዚአብሔር መልሶ አይደንቲፋይ ሲደረግ እናያለን። ከዛ ደግሞ ያህዌ ገስጽ ብሎ ደግሞ መልሶ ሲገስጸው እናያለን ማለት ነው። ሲገስጸው እናያለን። ምንድነው እዚህ ውስጥ ክሩሻል የሆነ ፖይንት ማውጣት የምንችለው? ክሩሻል የሆነ ፖይንት ማውጣት የምንችለው ምንድነው? እዚህ ውስጥ እየተናገረ ያለው መልአኩ ነው ምዕራፍ 3 ቁጥር 1 ላይ። ከዛስ በሰርድ ፐርሰን ደግሞ ያህዌ ነው እያወራ ያለው የሚል ነገር እናገኛለን። እዛ ጋር ራሱ ያህዌ መላእክት ተወክለው በእግዚአብሔር ስም ሊያወሩ አይችሉም። ባይዞ እግዚአብሔር እንዲህ ይላል ነው እንጂ የሚሉት እግዚአብሔርም አለ ተብሎ አይነገርላቸውም። የትም አታገኙም። ይሄን ብሉይ ኪዳን መጽሐፍት ላይ አታገኙም። የለም እግዚአብሔር እንዲህ ይላል ነው የሚሉት እንጂ እግዚአብሔርም እንዲህ አለ ተብሎ አይነገርላቸውም በእነሱ በኩል ተደርጎ። ኦኬ። ስለዚህ ተናጋሪው መልአክ ነው። ነገር ግን ንግግሩን ካያችሁ በሰርድ ፐርሰን ነው። ያህዌ እያለ ነው የሚጠራው። ያህዌ እያለ ነው የሚጠራው። ስለዚህ ይሄ ቃል ቀጥታ ዘፍጥረት ምዕራፍ 19 ቁጥር 24 እና ዘጸአት ምዕራፍ 3 ላይ መልአክ የሚል ነገር እናያለን። ደን እግዚአብሔርም የሚል ነገር እናያለን አይደለ? ሙሴ ጋር ሲነጋገር መልአክ ይልና እግዚአብሔርም ሙሴን አለው ይላል መልሶ ማለት ነው። ስለዚህ ያ መልአክ ራሱ እግዚአብሔር ነው። ልክ ጄኔሲስ 19 ላይም ደግሞ የምናየው ማለት ነው የቤቴል አምላክ ተብሎ የሚጠራው ግን መልአክ ነው እዛ ጋር ስናየው። ኦኬ ሶ እንቀጥል። አሁን ዘካርያስ ላይ ኮኔክሽኑን ይዘናል። አሁን ምዕራፍ 1 ላይ በቃ መልአክ ነው ፈረስ እየነዳ መጣ፣ ሰው ነው የሚል ምስል አስያዘ። ከዛ በርዛና ዛፎች መካከል ቆመ የሚል አየ። ከዛ በኋላ ሲያማልድ አየን። ኦኬ ሲያማልድ አየን። ምን ኢየሩሳሌምን እስከ መቼ ነው ማትመራት የሚል ነገር ሲናገር አየን። 3 ላይ መተን ምን አገኘን? ከሰይጣን ጋር ሲነጋገር አየን። ደን ራሱ ያህዌ ሆኖ አይደንቲፋይ ሲደረግ አየን። ማን? the angel of the Lord። እስቲ ቁጥር 4 ላይ እዛው ምዕራፍ 3 ላይ ደግሞ ምን ያደርጋል ይሄ መልአክ ሲባል ምዕራፍ 3 ቁጥር 4 ላይ and he said behold I have taken your iniquity away from you ኃጢአትህን አስወግጄልሃለሁ። ኃጢአትን የሚያስወግድ ማን ነው? አዲስ ኪዳናችን ላይ መተን አይሁዶችን እንጠይቅ እስቲ። ምን ነበር ያሉት? ኢየሱስ ክርስቶስ ኃጢአት ተሰረየችልህ ሲባል ምን ብለው ነበር ክስ ያቀረቡት አይሁዶች ኢየሱስ ላይ? ኃጢአትንስ እንኳን ይቅር ሊል የሚችለው እግዚአብሔር ነው አይደል ያሉት? አይደለም ወይ? አይደለም ወይ? ኃጢአትሽ ተሰረየችልሽ ትላለህ እንዴ? ከአንዱ በቀር ከሱም ከእግዚአብሔር ውጪ ማንም ኃጢአትን ይቅር የሚል የለም፣ በደልን የሚምር የለም። እዚህ ጋርስ መልአኩ ይምራል። ለምን? ከላይ ቁጥር 2 እና 1 ላይ አይተናል። ምን ስለሆነ? he is God himself ራሱ እግዚአብሔር ስለሆነ ራሱ እግዚአብሔር ስለሆነ ዲቫይን አክት ነው። ሪሙቪንግ ኢኒኩዊቲ ተመሳሳይ ቃል ማለት ነው። በደልን ማስወገድ የሚለው ኢሳይያስ 43 ላይ አለ። ኢሳይያስ 43 25 ላይ ማለት ነው። በደልን ማስወገድ። ስለዚህ ይሄኛው መልአክ ምዕራፍ 3 ላይ ተመልከቱ። ምዕራፍ 3 ላይ ምዕራፍ 3 ቁጥር 1 እና 2 ላይ ከሰይጣን ጋር የተከራከረ ነው። ደን ድል የሚነሳም ጭምር ነው። ኢያሱ ተከሶ ነበር፣ እድፍ ነበረብህ ተብሎ
ነገር ግን በደልን የሚያስወግድ ሆኖ ሲመጣ እናያለን ማለት ነው። በደልን የሚያስወግድ ሆኖ ቁጥር 4 ላይ ሲመጣ እናያለን ማለት ነው። ይሄም ተመሳሳይ ነው። ያህዌ ኢሳያስ 43:25 ላይ ያደረገው አይነት ነው ማለት ነው። አይነት ነው። ኦኬ አሁን ወደ መደምደሚያው እንምጣና ይሄ የማለደው መልአክ ማን ነው? መልሱ እናገኘው። ኦርደሩን መተናል አይደለ? ምዕራፍ 1 ቁጥር 1 እስከ ምዕራፍ 1 ቁጥር 8 ላይ፣ ምዕራፍ 1 ቁጥር 12 ላይ፣ ምዕራፍ 3 ቁጥር 1 እና 2 ላይ፣ ምዕራፍ 3 ቁጥር 4 ላይ ደን እነዛን ኮኔክሽኖችን ከምን ጋር አያይዘን ዘፍጥረት 19:24 ጋር እና ዘጸአት 3 ጋር አያይዘን ኦኬ በደልን ማስወገድ የሚለውን ኢሳይያስ 43:25 ጋር አገናኝተን እሺ አየነው ይሄ መልአክ ምን አይነት ኔቸር እንዳለው። ኦኬ አሁን ይሄን መልአክ ምዕራፍ 12 ላይ መጥቶ ኦኬ ምን አይነት ፊገር እንደሚይዝ እናያለን ማለት ነው እንይዛለን ማለት ነው። በተገላቢጦሽ እየጠራ ኢንተርቼንጅብሊ እየተጠራ የመጣው ማን ነው ሲባል ኤንጅል ኦፍ ዘ ሎርድ በተለይ ምዕራፍ 3 ቁጥር 1 እና 2 ኢዝ ኤሰንሻል ራሱ እግዚአብሔር እያለ እየጠራው ይመጣና ኦኬ እየጠራው ይመጣና ሶሪ አንዴ ኦኬ እሺ እየጠራው ይመጣል ኤንጅል ኦፍ ዘ ሎርድ ኤንድ ያህዌ እያለ እያገለባበጠ እየጠራው ይመጣና ማሳረጊያውን ምን ይላል? ለምሳሌ ምዕራፍ 12 ቁጥር 10 ላይ ማለት ነው። ምዕራፍ 12 ቁጥር 10 ላይ they will look on me whom they have pierced and they shall mourn for him የሚል ነገር እናያለን። የወጉትን እኔን መልሰው ያዩኛል። ኦኬ የወጉትን እኔን ምን ይሉኛል? ያዩኛል። ይሄን ማን ነው እያወራ ያለው ነው? ወደ ኋላ እየመዘዘን እንሂድ። ኦርደሩን ወደ 3 ነው 4 ቪዥኖችን ነው ዘካርያስ የሚያየው በዚህኛው መጽሐፍ ላይ። ስለዚህ እነዚህን ቪዥኖችን ተርታ በተርታ እያስቀመጥን ስንሄድ ኦኬ ተርታ በተርታ እያስቀመጥን ስንሄድ ማን ነው እዚህ ጋር ኮንክሉዥኑን እያወራ ያለው? ያዩኛል የወጉኝን እያለ ያለው ማን ነው ነው ጥያቄው። ማን ነው እያወራ ያለው? መልሱን እናገኝ። እየለጠፋችሁ ሂዱ እናንተ ማን እያወራ እንዳለ ማለት ነው። ምዕራፍ 12 ቁጥር 1ን አሁን ምዕራፍ 12 ቁጥር 10 ነው ያነበብኩላችሁ። ምዕራፍ 12 ቁጥር 1ን እና ምዕራፍ 12 ቁጥር 4ን እስቲ ፖስቱ እዚህ ጋር እያወራ ያለው ያህዌ ነው። which is ምዕራፍ 3 ቁጥር 1 እና 2 ላይ ኢንተርቼንጅብሊ ከመልአኩ ጋር የተጠራው ማለት ነው። የተጠራው ያዙልኝ የጠቀስኳቸውን ኦኬ ስለ እስራኤል የተነገረ ቴንክ ዩ የእግዚአብሔር ቃል ሸክም ይህ ነው፣ ሰማያትን የዘረጋ ምድርንም የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር እንደዚህ ይላል። ይኸው እግዚአብሔር ነው እያወራ ያለው ማለት ነው። እግዚአብሔር ነው እያወራ ያለው። ቁጥር 4ንም ለጥፉልኝ። ስለዚህ ተናጋሪው ራሱ እግዚአብሔር ነው። ቁጥር 1 ላይ ውረድልኝና ቁጥር 10ን ተመልከት። የወጉኝን ይላል ማለት ነው አይደለ? የወጉኝን ያያሉ። ምዕመናን ጎበዞች ስለሆናችሁ መልሱ። የተወጋው ማን ነው? ሰዎች የሚያዩት መልሱልኝ። የተወጋው ማን ነው? የሚወጋው ማን ነው? ምዕመናን ኮሜንት ላይ መልሱልኝ። ቁጥር 1 ላይ መልሱን አግኝተናል አይደለ? ቁጥር 1 ላይ ምን የሚል ነው ያነበብነው? ምድርንም የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል። እግዚአብሔር ነው እያወራ ያለው። 10 ላይ መጥቶ የወጉኝ እያለ ያለውም ራሱ እግዚአብሔር ነው። ታዲያ የሚወጋው እግዚአብሔር ማን ነው? ኢየሱስ ነው። ኦኬ ደን ያህዌ ምን እያለ ነው? ወግተውኛል እያለ ነው። ያህዌ ምን እያለ ነው? ያዝኑለታል። they will mourn for him ያዝኑለታል እያለ ነው። ኦኬ ሶ ኦርደሩን እናምጣ። በፈርስት ፐርሰን አድርገን እስከ ሰርድ ፐርሰን ነው የተወራው ሲወራ ማለት ነው። በአንደኛ መደብና በሁለተኛ መደብ እየተደረገ ነው። ምዕራፍ 10 ላይ በተለይ ያለው 12 ላይ ያለው የሚወራው ማለት ነው። ተወቅቷል ግን መለኮት ነው። ምዕራፍ 1 ላይ ሲጀምር እግዚአብሔር እንዲህ ይላል የተባለው በአንድ ትንፋሽ ነው የወረደው ሲወርድ። ከዛስ ተወግቻለሁ ይላል። ከዛስ ይታዘንለታል፣ ያለቅሱለታል ተባለ። he is God the Son ኢየሱስ ክርስቶስ ነው፣ የእግዚአብሔር ልጅ ነው እየተወራ ያለው። ኦኬ ስለዚህ
ምን አየን እዚህ መጽሐፍ ላይ ማለት ነው? ምዕራፍ 1 ቁጥር 1 እና 8 ቁጥር 1 እና 12 ምዕራፍ 3 ቁጥር 1 እና 2 ቁጥር 4 ደን ምዕራፍ እዚኛው ምዕራፍ ላይ መጣን። ምን አየን በእነዚህ ውስጥ? ኤንጅል ኦፍ ዘ ሎርድ በተለይ ምዕራፍ 3 ቁጥር 1 እና 2 ኢዝ ክሩሻል። ኤንጅል ኦፍ ዘ ሎርድ ለመረዳት ራሱ እግዚአብሔር ነው የሚል አየን። ደን ይሄ እግዚአብሔር ምዕራፍ 12 ላይ የሚወጋ ነው። ስለዚህ ይሄ እግዚአብሔር እየተባለ ደን ኤንጅል ኦፍ ዘ ሎርድ እየተባለ ዘካርያስ ላይ የተጠራው ማን ነው? ኢየሱስ ክርስቶስ ነው። ለዚህ ነው የማለደው። ሌላ ተራ ፍጡር አልማለደም። ኦር ሌላ ፍጡር የሆነ መልአክ አልማለደም። This is the angel of the Lord። የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ኢየሩሳሌምን ማትምርልኝ ተብሎ የተነገረለት ማለት ነው። ኦኬ ሶ አይ ቲንክ ያገኘ ነው ይመስለኛል። that's it። ዝም ብሎ በጣም ብዙዎቹ በጣም ቆንጆ አድርገህ ነው እንትን ያልካቸው። ትክክል ነው። እኔም ምስማማባቸው ናቸው። እቺ አሁን እኔ ትንቢተ ዘካርያስ ፎከስ እዛ ትንቢተ ዘካርያስ ምዕራፍ 1 12 ላይ ነበር። አክቹአሊ አንተ እሱ ላይ ራሱ እሱንም ክፍል ቢሆን እንደዛም የሚፈቱ በጣም ብዙዎች አሉ። አዘ ቴዎፋኒ ያደርገው ማለት ነው። ግን ደግሞ ሰም ኦፍ ኢንፋክት በጣም ኤርሊ ስቴጅ ላይ የነበሩ ማለት ነው ኤንሸንት ኮሜንታሪዎችን ላይክ እንደ አዳም ክላርክ፣ ጄምስ ስሚዝ፣ እነዚህ ቶማስ ኮንስታብል እነሱ ኮሜንታሪዎች ላይ ደግሞ በቀጥታ መልአክ ነው ብለው ነው የሚገልጡት፣ ቴዎፋኒ አይደለም ብለው ምክንያታቸውን የሚዘረዝሩበት ሁኔታ አለ። እነ ስሚዝ እነ ኮንስታብል ዶክተር ኮንስታብል እነ ክላርክ እና እነ ክላርክ አዎ they are individual commentators by the way ኤፊ እነሱን ለአውቶር እንዳትጠቀማቸው ኢንዲቪጁዋል ኮሜንታተርሶች ናቸው። ለምሳሌ ESV ስቴዲ ባይብል ብትጠቀም it is like 60 ፕሮፌሰርስ እና 60 በላይ ፕሮፌሰሮች ኢቫንጀሊካል ፕሮፌሰሮች ናቸው ያዘጋጁት። ሪፎርሜሽን ስቴዲ ባይብልን ብታይ NIV ስቴዲ ባይብልን ብታይ እያንዳንዳቸው 60-70 የሚጠጉ ሊዲንግ ስኮላሮቻችን ናቸው የሚፈቱት። እነዚህ ጋር ሲመጣ ግን ኢንዲቪጁዋል ናቸው። ኢንዲቪጁዋል ስለሆኑ ሊሚቴሽን አለባቸው ብለን እንወስዳለን፣ እንጠቀማቸዋለን በደንብ ግን ሊሚቴሽን አለባቸው ዲፋይን ሲያደርጉ ማቴሪያሎችን ሲያዘጋጁ። አሁን ጥቅስ ከጥቅስ እያዋሃዱ ይናገራሉ። ሲናገሩ but they have limitation of authority ይባልላቸዋል። ለነ አዳም ክላርክ፣ ለነ ስሚዝ፣ ለነ ዶክተር ኮንስታብል ይሄ ነው እንትን የሚባለው። ለምን ኢንዲቪጁዋል ኮሜንታተርስ ናቸው ተብሎ ስለሚጠራ። ነገር ግን ሰብሰብ ብለው የኛዎቹ ባስቀመጡት ላይ ካየን እኔ አውጥቼ ላሳይ ይችላል። አሁን ESV ስቴዲ ባይብል ላይ፣ ሪፎርሜሽን ስቴዲ ባይብል ላይ፣ NIV ስቴዲ ባይብል ላይ አሁን በተቀመጠበት ለዛውም ቻርት ውስጥ ይሄ አንድ ፔጅ ላይ በአራት ማዕዘን ማለት ነው ራሱን የቻለ አንድ አርቲክል ያስቀምጣሉ። ሲያስቀምጡ ስለዚህኛው ኤንጅል አርቲክል ያስቀምጡታል እኮ አውጥቼ አሳያችኋለሁ። ያስቀምጡታል ማለት ነው። በዚህ መልክ ይፈታል የሚል ነገር ማለት ነውና ስፔሲፊክ አድርገው እነሱ ዘካርያስ 1:12 ያስቀምጣሉ እንደዛ። ያ ቆይ እስኪ ካልተሳሳትኩ ከዚህ በፊት አይቼው ስለነበረ ለሚሾዩ ከሌሎች ክፍሎች ላይ 1 2 3 ያነሳው በነገራችን ላይ ጠቅላላ አለ። ልክ ነው። በእንደዛ ነው የተገለጡት ቴዎፋኒ ተደርገው ማለት ነው። አሁን የዘካርያስ 1:13 እና የሚያነሱት አርጊመንት አለ። ኤኒዌይስ እናነሳዋለን ወደፊት። እነሱም ያነሱት አይደለም በቀጥታ ቴዎፋኒ አይደለም ብለው የሚያነሱት አርጊመንት አለ። በተለይ ደግሞ አዳምስ ክላርክ የሚያነሳው እንትን አለ። ግን ሌላ ጊዜ በሰፊው እናየዋለን። እነሱ ግን በሁለት ነው። ኤኒዌይስ በሁለቱም ነው የሚፈታው። ማት ደግሞ ቴዎፋኒ ብለው ደግሞ ይፈቱ ደግሞ አሉ፣ ስኮላሮች አሉ። ቴዎፋኒ ነው ብለው እሱን የሚገልጡት እሱን ራሱ ማለት ነው ዘካርያስ 1:12 ማለት ነው። እንደዛም ብለው የሚገልጡት አሉ። ልክ ነው። ኢቨን ኤርሊ ቸርች ላይም ዲፍረንሱ አለ እኮ። ዞሮ ዞሮ ግን ኮንሲስተንትሊ ማየት የምንችለው በየትኛው መነጽር ቢሆን ነው የሚቀለው የሚለው ነገር ማለት ነው። አይ ልክ ነው። እሱማ እንትኖቹ ይገልጣሉ ከኢንዲቪጁዋልስ ኮሜንተሪ ዳስትሩ ያ የተደራጀ ነው እንዳልኩ ብዙ ሶርሶችን ነው የሚጠቀመው ማለት ነው። ዘካርያስ ቆይ እየፈለኩ ነውና ኤኒዌይስ ሞር ኦፍ ኮንሲስተንት በሆነ ወይ ሄደን ቼክ እናድርገው ከተባለ ምናገኘው በተለይ ምዕራፍ 3 ቁጥር 1 እና 2 ኢዝ ኢሴንሻል። ይሄን መልአክ ለማወቅ ከያህዌ ዲስቲንጉሽድ ሆኗል። ራሱ ያህዌ የተባለም ይጠራል ነው። ዲስቲንጉሽድ የት ዋን በኢሴንሱ ዋን ሆኖ ይጠራል። ደን ዲስቲንጉሽድ ነው። ከዛ መልጃን ሲያቀርብ እናያለን።
ከዛ መልሶ እግዚአብሔር እየተባለ ሲጠራ በተለይ ለካህኑ ኢያሱ የቆመበት እንትን ላይ መልአኩ አለና መልሶ እግዚአብሔር ብሎ ጠራው ማለት ነው። ስለዚህ ይሄ መልአክ ነው ኢንተርቼንጅብሊ እየጠራ ሄዶ ምዕራፍ 12 ላይ ተወጋ የተባለው ማለት ነው። ደን ያ ጋር ደሳን ሆኖ እናገኘዋለን። የቁጥር ስንት ነበር ያልከኝ ኤፊ? የቁጥር 12 አንድ ነው ወይስ የአንድ 12ን? እሺ የኤስቪ ስቴዲ ባይብሉን እሺ ያ ኢቭን ኤስቪ ስቴዲ ባይብል ፐርሰናል ሪፕሬዘንታቲቭ የእግዚአብሔር ይለዋል ማለት ነው። ፐርሰናል ያ ማለት ሌሎች መላእክት ያ እንትን የላቸውም ማለት ነው። ኤስቪ ስቴዲ ባይብል ነው። ደን ምን ይለዋል? ኦኬ ያው ዘካርያስ ነው። ዘካርያስ 1:12 ያው 1:12 for the nations to be the rest እኔ ቀጥታ ከእንትኑ ላይ ጽሁፉ ቀጫጫ ስለሆነ ማለት ነው። for the nations to be at rest while the Lord's people have no rest is a reversal of a proper order. ህዝቦች አይዲያውን ለፉት እሺ። ለማንኛውም ህዝቡ ሬስት ላይ አይደለም፣ ስደት ላይ ምንድነው ምርኮ ላይ ነው ያለው። ኢየሩሳሌም ምርኮ ላይ ነው ያለችው። ደን ያ ተገላቢጦች ነው። ምክንያቱም ጥፋት ሲያጠፉ ነው እግዚአብሔር እንደዚህ አይነት ነገር በእነሱ ላይ የሚያመጣው። ጥፋት ሲያመጡ ነውና ይሄ ፕሮፐር ኦርደር አይደለም። the angel of the lord ይላል ነው ኢቭን የሚጽፈው ማለት ነው። the angel of the lord God's personal representative ይላል። ፐርሰናል የለም ማለት ነው። ሌላ እንደዚህ አይነት መልአክ ፐርሰናል ሪፕሬዘንታቲቭ therefore intercedes በዚህ ምክንያት የሚማልድ with the Lord to bring an end to the 70 years of judgment የ70 ዓመቱን ምርኮ በተመለከተ ምልጃን ያቀረበ ማለት ነው። ተመሳሳይ ሐሳብ ኤርሚያስ ምዕራፍ 25 ቁጥር 11 ላይ ማግኘት ትችላላችሁ ይላል። ስለዚህ ፐርሰናል ሪፕሬዘንታቲቭ ማንንም ሌላ የለም፣ ሁለተኛ የለም። ይሄኛውን አካል የሚወክል ሌላ ሁለተኛም የለም። ስለዚህ the special angel of Yahweh is Yahweh himself ነው የምንለውኛ። የእግዚአብሔር ልዩ መልእክተኛ ፐርሰናል ሪፕሬዘንታቲቭ የሆነ ልዩ መልእክተኛ የሆነው መልአክ ራሱ እግዚአብሔር ነው። በጣም አባቶች በዚህ ነገር ላይ በደንብ አውርተውበታል። ባይዘ ቴዎፈኒ እያሉ ማለት ነው። እንትንን ልጨምርል ሪፎርሜሽን ስቴዲ ባይብል እና ኤንአይቪ እንትኑ ግን አማን አሁን ጋር ፐርሰናል ሪፕሬዘንታቲቭ which is representative angels ሲል ቴዎፋኒ ነው የሚያመለክተው ወይስ ደግሞ ቅድም ስታወራ እንደነበረው በእግዚአብሔር ስም ማውራት ይችላል ነው? ካን ስፒኪንግ ጋድስ ኔም የሚለውን ነው የሚያሳየው ኤንጅሉ ወይስ ያ ሂ ካን ስፒኪንግ ጋድስ ኔም ያልካቸው በሙሉ እንጂ ለምሳሌ እንትን ላይ ዘጸአት ላይ ምን የሚል ቃል ነው የምናገኘው? ዘጸአት ላይ ሳይሆን ያ ዘጸአት ላይ ቃሌም በአፉ አደርጋለሁ ነው አይደል? ከዛስ አይምራችሁም ኃጢአታችሁን ይቅር አይልም ይላል። ማን? ኤንጅል። እሱንም ክርስቶስ ነው ብለን ነው የምንፈታው። ባይዜ ለምን? መማር የሚችል እግዚአብሔር ስለሆነ እግዚአብሔር ብቻ ስለሚሆን ያ ደን በዛ አይዲያ ተደርጎ ነው የመጣው። እንትንን ቆይ አንዴ ልጨምርላችሁ። የሪፎርሜሽን ስቴዲ ባይብል ይሄ ራሱ ወደ 60 የሚጠጉ ኢቫንጀሊካል ሊቃውንት ናቸው፣ ሰብሰብ ብሎ ከተለያየ ትራዲሽን ማለት ነው። አሁን ቼክ እያደረኩት ሪፕሬዘንታቲቭ ኤንጅል የሚለውን ምንድነው በሁለቱም ጋድስ ፕሬዘንስ ይልና እንደገና ደግሞ ሚዲየትድ ስሩ አን ኤንጅል ይላል በመልአክ በኩል ማለት ነው። በሁለቱም ነው እያደረገ የሚፈታ ሳይ ባይገርምህም ምን ኮሜንተሪ ያመጣል? ምን ኮሜንተሪ ላይ እኔ አሁን እያየው ያለሁት ጀስት እንትን አድርጌው ነው ጋድ ፐርሰናል ሪፕሬዘንታቲቭ ኤንጅል ብዬ ሳመጣው ደሆል ጠቅላላ እንትኖች የሚያመጡት ነው እያየ ያለሁት። እሺ ኦኬ። ይሄው እዚህ ጋር ለምሳሌ እንትን ቀጥታ ነው አንድ ታይትል ሰጥቶት ነው የኤስቪ ስቴዲ ባይብል ማለት ነው።
የሪፎርሜሽን ስቴዲ ባይብል አንድ ሙሉ እንትን ሰጥቷል። ቅድም ያልኩ አስታውሳለሁ ያልኩት እችን ነው። በአራት ማዕዘን ውስጥ አድርጎ ይሄን ቶፒክ ሙሉ ነው የሚዳስሰው ኤንጅልስ ብሎ ማለት ነው። ከዛ ይሄን ቶፒክ የሚዳስስበት የመላእክትን ባህሪ ምንድናቸው፣ ተፈጥሯቸው ምንድነው ምናምን የሚለውን ያወራና የአንድ 12 ማለት ነው። የአንድ 12ን ስለሆነ እያወራ ያለው ማን ነው? የአንድ 12 ላይ ያለው ኤንጅል ኦፍ ዘ ሎርድ የሚለው ይኸው እዚህ ጋር ቁጥር 12 ላይ the angel of the lord ኢቨን ሄዶ ያጣቀሰው ዘፍጥረት 16:7 ነው። አይገርም? ሄዳችሁ ከዛ ጋር አያይዙ ነው ያለው። እዛ ክፍል ጋር ካለው ጋር ይመሳሰላል ነው። ግን ይሄን ኤንጅል ኦፍ ዘ ሎርድ የሚለውን አንድ ሙሉ ክፍል ሰጥተውለት ይኸው እንደዚህ በአራት ማዕዘን አድርጎ ሲፈቱት ምን አሉ? The mysterious angel of the Lord or angel of God who appears often in the early parts of the Old Testament is sometimes identified with God and other times distinguished from God. በእነዚህ ክፍሎች ላይ ማለት ነው። እነዚህ ሁሉ ጥቅሶች ከዚህ ጀምሮ ከዚህ ጄኔሲስ ይጀምርና እስከ ጃጅስ ድረስ አለ ማለት ነው። እስከ መሳፍንት ድረስ እነዚህ ሁሉ ላይ ራሱ እግዚአብሔር ሆኖ ደን ከእግዚአብሔር ተነጥሎም የሚጠራባቸው ቦታዎች አሉ። in certain instances at least this angel is in some sense God acting ቃሌ ስሜታዊ የሆንክ ነው። እሺ in certain instances at least this angel is in some sense God acting as his own messenger ራሱ እግዚአብሔር የራሱ መልእክተኛ አይነት ሆኖ አክት እያደረገ ነው ያለው። and is commonly seen as pre-incarnate appearance of God the Son ቅድመ ትስብእት የሆነ የኢየሱስ ክርስቶስ መገኘት ነው ብለን ነው የምንፈታው ነው የሚለው። angelic activity was prominent at the great turning points in the divine plans of salvation, the days of the patriarchs ምናምን እያለ ይሄዳል ማለት ነው። እችኛዋ ናት ሀሳቦች እዚሽ ጋር ያለችው ማለት ነው። እችኛዋ እዚህ ክፍል ላይ ያለውን አይዲያ በዚህ መልክ የፈቱበትን ምክንያት በዚህ መልክ ሊታይ ይችላል የሚል ነው። ሀሳቡ ሊተነተን ይችላል በሚል መልክ ነው። እኔ አግሪ ያደርጋለሁ እኮ አሁን እኔ በቴዎፋኒም መፈታቱን እንትን እላለሁ። እኔ አሁን ኤፍዬ እንዳይዘረግፋችሁ መልሱ ላይ እንኳን እንዳየኸው አይቴዎፋ እንትና አለ እንደውም ፕሮፌት ሚኪያስ ቴዎፋኒ ብሎ ፈቶታል ይሄንን ሲለኝ፣ አዎ ቴዎፋኒም ብሎ የፈቱ ብዙዎች አሉ። በዛም መንገድ ሊፈታ ይችላል ብዬ ነው የመለስኩለት ማለት ነው። ግን ደግሞ ቴዎፋኒ አይደለም ብለው ደግሞ የሚያነሱም ሰዎች አርጊመንት አለ። ለምሳሌ ጄምስ ስሚዝ ያንን አንድ አርጊመንት የሚያመጣው ከእግዚአብሔር ጋር እኮ እየተነጋገረ ነበር ይላል፣ ንግግር እያደረገ ነበር ብሎ እንደ እንትን ያመጣል ማለት ነው። ቅድም እንዳልከው ማለት ነው ዲስቲንጉሽድ ፍሮም ጋድ የሚለውን ኮንሴፕት ማለት ነው እዛ ጋር እንደ ምክንያት አድርጎ ያመጣል። ኤኒዌይስ ግን ቆየን እዚህ ላይ ተባረክ እንዳይጥላችሁ ደግሞ ቆይ ድምፄን ላሰማ። እሺ ተባረኩ። በእውነቱ ኤፊም አማኒ ምንም አያደርግም አይነት ነገር የሚል መሰለኝ፣ እርግጠኛ ባልሆንም በቀጥታ የሚለው መልእክቱ ምን ማለት ነው? እሱ ወደ ቅዱሳን ስለመጸለይ ነው መልእክቱ። እንደዛ ነበር የተቀመጠው። ሰው የሞተ ሰው ምንም አያደርግም ብላችኋል አለ ቃሌ። ምን ያደርጋል እንዴ? ምን ያደርጋል? ግን ጥያቄውን ቶፒኩ ላይ እንትን ለማድረግ ነው። ቆይ አንዴ ሰው አያስቅም። አንዴ ቆይ ሰው እኔ ላመጣልህ የፈለኩትን ጥያቄ አመጣልሃለሁ። አንዴ ቆይ እሺ የሞተ ሰው ምን ያደርጋል ብላችኋል ካልክ፣ አዎ የሞተ ሰው ምን ያደርጋል? እሺ ምንድነው አሁን ቀጥሎ? እሺ የሞተ ሰው ምን ያደርግ? እሺ ግን ፖይንታችን እሱ አይደለም። ጥያቄያችን መጀመሪያ በደንብ ልትረዳ ይገባል። የኛ ፖይንት ያለው የሞቱ ሰዎች ወደ ሞቱ ቅዱሳን ጸሎት ለምን ነው የምታደርጉት? ጸሎት አይደረግም ወደ ሞቱ ሰዎች በጭራሽ። ይሄ መጽሐፍ ቅዱሳዊ አይደለም ነው በቃ። ስለሱ ነበር ርዕሱም፣ ስለ ሞቱ ቅዱሳን ወደ ሞቱ ቅዱሳን ስለ መጸለይ ሶዛ ላይ ነው እና የሞቱ ካሉ ሲጸለይ አልቃል በህይወት ወዳለው ትጸልያለህ እንዴ አንተ? አሃ ታዲያ ለምን ስለሞቱ በህይወት ስላሉ ብለህ ትመጣለህ? እሺ መልካ ጊዮርጊስ አንብበህ ታውቃለህ?
መልክዓ ጊዮርጊስ አንብበህ ታውቃለህ? አንብበህ ማታ ከሆነ ላንብብልህ እዚህ። ኖ የኔ ጥያቄ ቃልዬ ምን መሰለህ ያልኩህ እየሰማህ እና የጠየቅኩህን እየመለስክ እኔ እኮ ሰምቻለሁ ሰውን። ስለዚህ እየመለስክ ሂድ። እሺ እየመለስክ ሂድ። መልክዓ ጊዮርጊስ አንብበህ ታውቃለህ? እየተቆጣህ ነው እንዴ? እየተቆጣሁ ነው ሰውንዬ። መልክዓ ጊዮርጊስ አንብበህ ታውቃለህ? እሺ አላውቅም። እሺ ላንብብልህ በቃ። እሺ ወደ ሞቱ ሰዎች መጸለይ ማለት ምን ማለት እንደሆነ እንድትረዳ ማለት ነው። አንዴ ታገሰኝ ላውጣው። እሺ አሁን ደህና አልነበርክ እንዴ? እሺ ኔትወርክ እንትን እያደረገኝ ነው። መልክዓ ጊዮርጊስ ያለው ሰው አለ? አግኝቼዋለሁ። እሺ አንዴ ይቅርታ ጋይስ። እሺ መካነ መቃብሩ በልዳ ሀገር ለሚገኘው ግንዘተ ስጋ ሰላም እላለሁ። ከድንግል ማርያም ፍልሰት ጋር ለሚተባበረው ፍልሰት ሰላም እላለሁ። ተአምር ሰሪው ሰማዕት ሆይ እያለ ይቀጥላልና እንደዚህ አይነት ቆይ አንዴ ታብሌቱን ፒሲውን ብያሉ ስለሆነ እንደዚህ አይነት ጸሎት በህይወት ላሉ ሰዎች ትጸልያለህ እንዴ አንተ? ይኸውልህ አሁን የኔ ጥያቄ እኔ እንደዚህ አይነት ምን መጸለይ እንዳለብኝ እኔ አውቃለሁ። እንደ አንድ ኦርቶዶክስ አማኝ ችግር የለብኝም። ግን ርዕሱ ምን ነበረ መሰለህ? የሞቱ ሰዎች ኃይል የላቸውም ለምን ይጸለይላቸዋል የሚል ነገር ነው መልእክቱ ቅድም የተጻፈው። ስለዚህ አንተ ወደ ሞቱ ሰዎች እንደዚህ ብለህ ትጸልያለህ ወይ? ቃል እኔ አድምጠኝ። ላልሞቱ ሰዎች ይጸለይ። ኦኬ ላልሞቱ ሲጸለያሉ ወይ በመሞታቸው ነው ወይስ ባለመሞታቸው ነው? አይደንቲፋይ ለምን ነው የማሰማው? በህይወት ላሉ ወዳሉ ሰዎች እንደዚህ ለስጋችሁ ለፍልሰታችሁ ሰላም እላለሁ እያልክ ትጸልያለህ ወይ ጠይቄ ነበረ። ምን መለስክ ለሱ? በህይወት ላሉት ሰዎች ትጸልያለህ ወይ? እኔ የምጸልየው እነዚህን ሰዎች ማማለድ ከቻሉና በረከት ካላቸው በእግዚአብሔር ዘንድ ጻድቃን ከሆኑ ለነሱ ጸልያለሁ። የአክብሮት ጸሎት ጸልያለሁ ለነሱ። የጠየቁ ምንድን ነው? በህይወት ላሉ ሰዎች ትጸልያለህ? የአክብሮት ጸሎት የሚባል መጣ እንዴ? የአክብሮት ስግደት መጥቷል። እንደዛ መጥቷል። ታከብራቸዋለህ? እንደዛ መጥቷል። ግን ችግር የለውም። ቆይ ምንም አይነት ፖለቲካ ስራ ቃል ሰውን አንዴ ቆይ ሰውን እባክህ እሺ ተረጋግተህ ነው መመለስ ያለብህ። የጠየቅኩ ጥያቄ በህይወት ላለ ሰው ለግንዘተ ስጋ ሰላም እላለሁ ለፍልሰት ሰላም እላለሁ ብና እያልክ ትጸልያለህ ወይ ነው ያልኩህ። በህይወት ላለ ሰው እንደዛ ብለህ ትጸልያለህ አንተ እንደ አንድ ኦርቶዶክሳዊ ነው እሱ። ይኸውልህ አሁን ይሄ መልክዓ ጊዮርጊስ የራሱ አተረጓጎም ይኖረዋል። እኔ አላውቅም። ሰውን በህይወት ላለ ሰው እንደዛ ትጸልያለህ ወይ ነው ያልኩህ። እንዴ ይጋራል ስንቱም ብራዘር በመልክዓ ጊዮርጊስ በህይወት ላለ ሰው እንደዚህ ብለህ ትጸልያለህ ወይ? እኔ ጸልያለሁ አልጸልይም ብዬ መመለስ አልችልም። እዚህ ጋር እሱን እኮ ነው እኮ አትችልም። የማትችለውን ነገር ሲጀምር እኮ ማውራት አልነበረብህም። ለማንኛውም ቆይ አንዴ እየሰማህ አንዴ ቆይ ኧረ ስማ እባክህ እንዴ ምን መች እሺ በመጀመሪያ እሺ ቀጥታ መልስ። እሺ አሁን በህይወት ወዳለ ሰው እንደ መልክዓ ጊዮርጊስ አይነቱን ጸሎት ትጸልያለህ ወይ? ጸልያለህ ወይ አልጸልይም ብለህ መልክዓ ጊዮርጊስ የሚባለው አልኩህ። መልክዓ ጊዮርጊስ እኔ አንደኛ ሰምቼው አላውቅም። እስከዛሬ ድረስ አንብቤውም አላውቅም። እኔ ስለ መልክዓ ጊዮርጊስ አይደለም የጠየቅኩ ለእንትን ሰላም እላለሁ እያልክ በህይወት ወዳለ ሰው ትጸልያለህ ወይ ነው ያልኩህ። እሱም መልስ እንጂ ያልተጠየቀውን ነው የሚመልሰው። ወደ ርዕሱ እንዙር። ይሄ ወደ ርዕሱ ነው ያለነው። ርዕሱ ላይ ነው ያለነው። አንተ በህይወት ወዳለ ሰው እንደዚህ አይነት ርዕሱን ለጥፍልን። የቅድሙን ርዕስ ለጥፍለት ሰውን ያልኩትኝ ወደ ከቻልክ ለጥፈው አስቼ። እሺ ልጻፈው። እሺ አጥፍቼው ነው። እሺ ለመሰረ ቃል ጋር አልተግባባንማ።
እሺ ግን እሱ እንደሚል ነው እኔ የጻፍኩትኝ። በቃ እሺ ተመልሻለሁ መሰለኝ። ለጥፍለትና እስቲ እንትን ያድርግ ለጥፍለትና ከዛ በኋላ እዛ ላይ ቆሞ ያወራል። እስከዛ ድረስ ግን የአክብሮት ጸሎት ነው ያልከው ቅድም። ይኸውልህ ቃል እኔ አንድ ክርስቲያን ነኝ፣ አማኝ ነኝ። በኢትዮጵያ ኦርቶዶክስ የአክብሮት ጸሎት ስትጸልያለህ አንተ? አማኝ ነኝ። አንድ በቃ ጥያቄውን የጠየቁ ሰውን እኔ ጥያቄ ስጠይቀው የማይመልስ ሰው ነው የሚያናደኝ። የጠየቁ የአክብሮት ጸሎት ትጸልያለህ ወይ ቢል ይገባህ እኮ ነው የምትመልሰው። ይኸውልህ ወደ ሞቱ ጻድቃን ይጸለያል ነው የሚለው ይሄ። እኔ የጠየቅኩ የአክብሮት ጸሎት ትጸልያለህ ወይ? ኤፍሬም ያወራኝ። እኔ ከጠየቃችሁኝ አስሮይስ አስወጡኝ። ይቅርታ፣ ከትልቅ ይቅርታ ጋር ቃል ያው አንዳችን እያወራን ነው። ምንም የሚያሳስብ ነገር የለም። የምታወራ ከሆነ አውራ፣ ከቃሌ ጋር ማታወራ ከሆነ ውጣ። ችግር የለም። እኔ ቆያለሁ። ቃል የአክብሮት ጸሎት ትጸልያለህ ብራዘር? እሱን መልስልን። ምን የአክብሮት ጸሎት ትጸልያለህ? ወደ እንትን ወደ ቅዱሳን ወደ ሞቱ ቅዱሳን ምናምን የአክብሮት ጸሎት? አዎ ጸልያለሁ። እሺ የአክብሮት ጸሎት እንድትጸልይ እየነገረህ ማን? ምን ማለት ነው? ከአንተ በፊት የአክብሮት ጸሎት እንድትጸልይ የነገረህ ማን? መጽሐፍ ቅዱስ ላይ የአክብሮት ጸሎት የሚባል ጸሎት አለ እንዴ? ቅዱሳንን እንዳከብር ክርስቶስ ራሱ ያዛል። ማስረጃ? የአክብሮት ጸሎት ማስረጃ በቅዱሳን ምን ላይ ላውጣለህ? መጽሐፍ ቅዱስ ፊት ለፊት ይዤ ነው የማወራ ያለሁት። ቅዱሳንን ታከብራለህ እኮ የአክብሮት ጸሎት አሳየኝ መጽሐፍ ቅዱስ ላይ። ይኸው መጽሐፍ ቅዱስ አውጥቼልሃለሁ። ቆይ ካሜራ አይደለም የአክብሮት ጸሎት ሳይሆን ይኸውልህ ቅዱሳንን ታከብራለህ ማለት ምንድን ነው? አሁንም ጥያቄውን አይደለም እንትን እያደረክ ያለኸው። አሁን መጽሐፍ ቅዱስ አውጥቼልሃለሁ። ተረጋጋና ስማ። መጽሐፍ ቅዱስ አውጥቼልሃለሁ። ምዕራፉ ይሄ ነው እንደዚህ። ኦኬ ታዲያ መጽሐፍ ቅዱስ ላይ ያለ አላልክም? እንዲያውን አለ ኦፍ ኮርስ እኮ የቱ ጋር ይኸው አሳየኝ። አዳምጥ፣ እንትን አትበል። እኔን ለማስተማር አይደለም መቼም። እዚህ ሁላችንም እናንተ ስራ የፈታችሁት ፕሮባብሊ ነፍስ ለማዳን መጽሐፍ ቅዱስ ላይ ያሳየን ያልኩህ እውነት ነው። ለማስተማር ነው፣ ለመማማር ነው። ሰውን ግን ለመዳረቅ አይደለም። ለማስተማር ከሆነ ምን መሰለህ አማኒ፣ መማማር ማለት መዳረቅ ማለት አይደለም። ቀጥታ የሚጠየቅ ነገር መመለስ የሚባል ነገር። እሺ የምመልስለት ምን መሰለህ አማን ሻሎም፣ እኔ የጠቀስከው እኮ ነው አለ አልክ አይደለም? ከየት አመጣው ሲባል መጽሐፍ ቅዱስ እሱን አሳየን እኮ ነው የተባልከው። ቀጥለው እኮ እሱን እኮ ለመመለስ ነው። ጥሩ ጥያቄ፣ እንደውም አንተ ጥሩ ጥያቄ። እኔ ለመመለስ የፈለኩት ምንድን ነው፣ እንደ አንድ ኦርቶዶክስ አማኝ በቅዱሳን እናምናለን። እኔ አሁን ስፔስ ጉግል አድርጌ ማምጣት ይችላለሁ። ወሬቨሪቲስ ግን የቅዱሳን ሰውን እኛ የጠየቅንህን ጥያቄ ነው መመለስ ያለብን። ምክንያቱም እናንተ በምትሄዱት ይሄ ኮመን ስለሆነ ማለት ነው። ቬሪ ቲፒካል ሆኖ የኦርቶዶክስ ጥያቄ መመለስ አልችልም። ትሰማኛለህ ወንድሜ? ሰውን አንዴ ሚውት አድርግና ስማ። ቆይ መጀመሪያ እስኪ እሺ፣ የአክብሮት ጸሎት ትጸልያለህ አልክ። አሁን ቅዱሳን እናከብራለን አናከብርም እሱ ሌላ ርዕስ ነው። ቅድም በርዕሱ እያልክ አልነበር? አሁን አንተ የአክብሮት ጸሎት ወደ ቅዱሳን እጸልያለሁ አልክ። ስለዚህ የጠየቅን መጽሐፍ ቅዱስ ላይ ያለው የአክብሮት ጸሎት ብለን ነው። አዎ አልክ። እሺ ካለ አሳየን። የአክብሮት ጸሎት መጽሐፍ ቅዱስ ላይ አለ። ስለዚህ አሁን መጽሐፍ ቅዱስ ላይ የአክብሮት ጸሎት አሳየን። በቃ ሌላውን አሁን ቅዱሳን ይከበራሉ አይከበሩም አይደለም ጉዳዩ። ወደ ቅዱሳን የአክብሮት ጸሎት ያልከው ጸሎት መጽሐፍ ቅዱስ ላይ ያለው ስለሆነ አለ ብለሃል፣ አሳየን ነው። ስለዚህ ምን ላይ ላውጣልህ? ቅዱሳኖችን ታከብራለህ። እግዚአብሔር ያከበራቸውን አንተም ታከብራለህ። እሱ ደግሞ መጽሐፍ ቅዱስ ላይ አለ ወይ የለም ወይ የሚለው እኔ አልኩ ምን አልኩ መሰለህ? ስፔሲፊክ የሆነ ይሄን ያክል ምዕራፍ እንደዚህ ቁጥር እንደዚህ ብዬ መጽሐፉን ላልነግርህ እችላለሁ። ግን አልኩ በኦርቶዶክስ አማኞች የታወቀ አንድ ነገር አለ። ቅዱሳንን እናምናለን። የቅዱሳንን ተራድኢነት እናምናለን። እነሱን ይራዱን ገብቶኛል። በቃ እሱን ነው እኮ እንደ አንድ ኦርቶዶክሳዊ መጽሐፍ ቅዱስ ሳታነቡ እመኑ የተባላችሁትን ሁሉ ታምናላችሁ ማለት ነው። በአጭሩ ይሄንን ነው አላልኩም። ለማንኛውም ወደ ርዕሱ እንደገና ልድገምልህ። ሰውን ተመለስና ወደ ርዕሱ ተመለሰ። እሺ እኔ ወደ ርዕሱ የመጣሁት እንደው
ወደ ሞቱ ጻድቃን ይጸለያሉ ይላል። ይኸው ርዕሱ አሁን ርዕሱ ላይ አውራ በቃ መጽሐፍ ቅዱስ አንብባችሁ ነው አይደለም የምትማሩት? እና እኛ ደግሞ ያለ መጽሐፍ ቅዱስ እንትን የለንም። ግን አሁን መጽሐፍ ቅዱሱን ተወውና እሱ ላይም ስለማታገኝ አሁን ያልከውን ነገር ወደ ሞቱ ጻድቃን ይጸለያል። እሺ በህይወት ወዳሉ ይጸለያል። ይሄ መልስ እኔ የጠየቅኩህን መልስ፣ ያንተን በኋላ መልሳለሁ። የኔ ስትመልስልኝ ነው መልስልህ። እኛ ወደ ማንም አንጸልይም፣ በህይወት አይደለም ወደ ሞተ ሰው አንጸልይም። ታዲያ ለምን ወደ ሞቱ ማለት ያስፈልጋል? ጸሎት ወደ እግዚአብሔር ብቻ ነው። አንተ እንደዚህ በላ ወደ ጻድቃን ይጸለያል ወይ? ኧረ ሰውን እንዴ ርዕሱን ለጥፏል። ርዕሱን ለጥፉልኛል ካረለ እንዴ እኮ እሱን ርዕስ እኮ አሁን ይሄ ርዕስ ለእናንተ ሞት ማለት ሞት ነው። እሺ በቃ አንድ ደቂቃ ወይ አንድ ደቂቃ ሁለት ደቂቃ ሰተናል። እሺ በቃ ቅዱስ ቄርሎስ ይሻ እንዴ ራሴን አዞረኝ አንተ በደቂቃ ውስጥ። እሺ ቅዱስ ቄርሎስ እንዴት ነህ? አለ ኧረ ቅዱስ ቄርሎስ ወጣ። እሺ ይኸውልህ ገብተህ ግን በእናትህ ምንም እንትን እንዳታዝበን ፕሊዝ። በቃ በርዕሱ ላይ አውራ። እኔ ነኝ ያስወጣሁ፣ አሁንም ያስገባው እኔ ነኝ። በርዕሱ ላይ አውራ። እሺ በርዕሱ ላይ ብቻ ወደ ሞቱ ጻድቃን ይጸለያል ወይስ አይጸለይም? ሰው ይጸለያል። እሺ ማስረጃ ጥሩ። አሁን ሰው ሲሞት ምንድን ነው የሚሆነው? ሰው የጸደቀ ሰው ጻድቃን ማስረጃ ነው ማብራሪያ ነው የጠየቅኩ ሰው። ቆይ ማስረጃውን ልሰጠህ ነው እኮ ማስረጃውን ብቻ ጥቀስ። ያንተ በህይወት ካለ ሰውና ከጸደቀ ሰው የትኛው ፓወርፉል ነው? መልስልኝ ይሄን። በህይወት ካለ ሰውና ከጸደቀ፣ ለምሳሌ አብርሃም የጸደቀ ሰው በህይወት ያለ አይጸድቅም እያልከን ነው እንዴ? ሰው አዳምጥ። በህይወት ያለ ጻድቃን ከሚባል ሰውና ከሞተው ጻድቃን ማንኛው ፓወርፉል ነው? ወይ እኔ እንጃ። ሰው ተምሬ አላውቅም ይሄን ትምህርት። እንዴት አትማርም? ይሄን ነው ማወቅ ያለብህ እኮ። በቃ የትኛው እንደሚበልጥ ነገርን በቃ አንተ ወንድሜ። ሰው ሲሞት መጽሐፍ መላእክት ነው የሚሆነው። አዳምጠኝ፣ መላእክት ነው የሚሆነው። ካላወቃችን እንማርበት እባክህ። ቃልዬ እንማርበት። ቆንጆ ትምህርት እያስተማረ ነው፣ እንማርበት። ሰው ሲሞት መላእክት ነው የሚሆነው። ቀጥል። ቃሌ ነው የሚረብሸው። አንተ ቆንጆ እያስተማርክ ነው። ቀጥል አባዬ፣ ሰው ቀጥል። ኦኬ ይኸውልህ ክርስቶስን አንድ የሆነ እነዚህ ምንድን ነበር የሚባሉት ቶማስ የሚባለው የሐዋርያው ቶማስ አይነት የሚያምኑ ሰዎች መጥተው ጠየቁት። የአንዱ ሚስት ብትሞት ወንድሟ አገባት ምናምን እና ከዛ በኋላ ለማን ነው የምትሆነው ተብሎ ተጠየቀ። እናንተ የዋሆች ሰው ከሞተ በኋላ እንደ መላእክት ነው የሚኖረው ብሎ መልሶላቸዋል መጽሐፍ ቅዱስ። እና ያን ቁጥሩን ይሄ ስፔሲፊካሊ አልነግራችሁም። ያ ማለት ነው ይህንን ማስተምረን እንደ መላእክት ነው ሲል ምን ማለቱ ነው? ክንፍ ያወጣሉ ነው? ይበራሉ ነው? ምንድን ነው? እስቲ አንተ አያገባም አይጋባም። ሰው ልክ መላእክት ባይዘው የሰው ልጅ የተፈጠርንበት ትልቁ ምክንያት የመላእክት ጎበዝ። በቃ አሁን ይህንን መልሰሃል። ኢየሱስ የተናገረበት ኮንቴክስት እዛ ጋር በቃ አይገባም ማለት ነው። እርስ በርስ አይጋቡም ለማለት ነው የጠቀሰው፣ እንደ መላእክት ማለት ነው። አሁን እንድታስተምረን የምንፈልገው እኛ ፓወርፉል ነው፣ ከሞተ በኋላ ያለው ሰው ፓወርፉል ነው። መላእክት ፓወርፉል አይደለ እንደ ኤፍሬም? እንደ መልአክ አይደለም። ቆይ እንደ መልአክ ነው። በምድር ያለ ጻድቅ ፓወርፉል አይደለም፣ የሞተ ጻድቅ ግን ፓወርፉል ነው ብለሃል። እና ሁለቱን አብራራልን፣ ምድር ላይ ያለውንም ከሞተ በኋላ ያለውንም አብራራ። ጥሩ ጥያቄ ነው። መላእክት በህይወት ካለ ሰው ይልቅ የተሻለ ፓወር አለው። ፕሮባብሊ በቦታና ሰው መልአክ ይሆናል እያልክ ነው? ወደ መልአክነት ይቀየራል ሲሞት? የሰው ልጅ ቆይ ስማኝ፣ የሰው ልጅ ሰው እዚህ መሬት ላይ እያለን በቦታም በጊዜም እንወሰናለን። እሺ ከሞትን በኋላ ግን ይሄ የማይሞተውን ከዛ በኋላ ህያው የሆነውን የእግዚአብሔር መንፈስን ከወረስን በኋላ የሆነውን እግዚአብሔር መንፈስ መውረስ ማለት ነው።
በቃ ይሄ በነፍስ በምንኖርበት ጊዜ ማለት ነው። ወደ መንግስተ ሰማያት ከገባን በኋላ እሺ ያኔ የሰው ልጅ ህያው የሆነ እንደ መላእክት መኖር ይጀምራል ማለት ነው። አያገባም፣ አይጋባም። ልክ እንደ መላእክት ክርስቶስ ለምሳሌ ለምንድን ነው ከአንድ የበግ እረኛ አንድ በግ ጠፋው ይላል። 99 በጎቹ በተራራው ላይ ነበሩ፣ አንዱ የጠፋውን በግ ለመፈለግ ወረደ ይላል። እሱ ማለት ከመቶ የመላእክት ነገዶች አንድ ነገር ጠፍቶ ነበረ፣ የሳጥናኤል ነገድ። የሳጥናኤልን ነገር ይሄ ኦርቶዶክሳዊ ትምህርት ነው። ባይዞ አንድ የጠፋቸው በግ የተባለው የሳጥናኤል ነገድ ነው። የሳጥናኤል ነገር ጠፋ። በሳጥናኤል ነገድ ሳጥናኤልን መመለስ አይቻልም። ስለዚህ ሳጥናኤልን ፍለጋ ነው የመጣው አይደለም። ሳጥናኤል ነገር ነው እኮ አልከኝ እኮ። አዳምጣ ኤፍሬም፣ አዳምጥ እኮ አዳምጬ ነው የምጠይቅህ። እንዴ ተማሪ እኮ ይጠይቃል አይደል? ከሚሰማው ነገር ይጠይቃል። የሳጥናኤል ነገር ነው የጠፋው። እሱ ሊፈልግ ፕሮፌሽናል ኢንጂነር ነኝ። በእንትን ከፈለክ በሳይንስ የፈለከው መጠየቅ ትችላለህ። እኔም በነገራችን ላይ ማስተርሴን የሰራሁት በፋየር ሴፍቲ ኢንጂነሪንግ ነው እና እኔም ኢንጂነር ነኝ፣ ፋየር ሴፍቲ ኢንጂነር ነኝ። አባዬ ፋየር ሴፍቲ ኮንሰልታንት ሆኜ ነው የምሰራው። እኔ ሲስተምስ ኢንጂነር ነኝ። እኔ ሲስተምስ ኢንጂነር ነኝ። እኔ ፋየር ሴፍቲ ኢንጂነር ሰምቼ አላውቅም። ባይ ዘ ወይ አይ ዶንት ኖ። ካላወቅ ፋየር ሴፍቲ ኢንጂነር የሚባል ኮርስ አለ። ኤደንበርግ ዩኒቨርሲቲ ነው ግራጁዌት ያደረኩት ማስተርሴን። አሁን የምሰራው ፋየር ሴፍቲ ኮንሰልታንት ሆኜ ነው የምሰራው። እኔም ኢንጂነር ነኝ። እሺ ጎሄድ፣ አሁን ወደ ቶፒካችን እንመለስ። በጣም ጥሩ። ስለዚህ እንትን አትበለኝ። ይሄ እኔ በጣም ብዙ ወደ 8 የሚቆጠሩ ማቴማቲክስ ኮርሶችን ወስጃለሁ። ቆይ ኧረ እባክህ እዛ ላይ አንቆይ። ቆይ አሁን እሱ መስማት አይፈልግም። አባዬ አሁን መስማት የሚፈልገው ትሪኪ በሆነ መንገድ ለመሸወድ አትሞክር። እኔን ኤፍሬም ምን ትሪኪ ነገር ሸወድኩ? እኔ እኮ ያልከውን እኮ ነው የጠየኩህ። ያልከው መሰለህ እኔ አሁን ቅድም የነገርኩህ ነገር መላእክት ያልኩህ መላእክት ሳጥናኤልን ለመተካት ነው ወይ የመጣኸው እዚህ ሰው ምናምን ስትል እንደሱ አይደለም ለማለት የፈለግኩት። እኔ ለማለት የፈለግኩት እግዚአብሔር የሰውን ልጅ ሲፈጥር መጀመሪያ መላእክቶች ተፈጠሩ። ከመላእክቶች ውስጥ አንዱ የሳጥናኤል ነገር ጠፋ። የሳጥናኤል ነገር ሲጠፋ ከ99 ነገድ አንዱን ለመተካት ብሎ የሰው ልጅ ፈጠረ። የሰው ልጅ ተፈጥሮ የሰው ልጅ የተፈጠረበት ትልቁ ምክንያት ያን የሳጥናኤልን ነገር ለመተካት ነው። የሳጥናኤል ነገር ቁጥሩ ምን ያክል ነው? ራሱ እግዚአብሔር ነው የሚያውቀው። ከየት አመጣኸው ይህን ትምህርት? ትምህርቱ ይሄ እኮ ነው። ኦርቶዶክሳዊ ትምህርት ማለት ማስረጃ አምጣ አሁን ለተናገርከው ኤፍሬም። ኦርቶዶክሳዊ ትምህርት ማለት ይሄ ነው። ማስረጃ ኦርቶዶክስ የት ላይ እናገኘው? ኦርቶዶክስ መጽሐፍ ላይ የቱ ጋር እናገኘው? ይሄንን አሁን የምትለውን ስማ። የሰው ልጅ አዳም ከተፈጠረ በኋላ አሁንማ ዝም ብለህ ሆነ ሰውን አሁን ዝም ብለህ ሆነ የምታወራው ዝም ብለህ ሆነ። አሁን ምን አልክ መሰለህ ነው እኔ ማስረጃ ነው የጠየኩህ። አሁን የጠፋውን የሳጥናኤልን ነገድ ለመተካት ነው ሰው የተፈጠረው አልክ እና ማስረጃ ለዚህ ምንድን ነው ስለ ቤተክርስቲያን ትምህርት ነው አልክ እኮ። የቤተክርስቲያን ትምህርቷ የቱ ጋር ነው ያለው? ይሄ በቅዳሴ የእንደምታ ትርጓሜው ይሄ 99ኞቹ በግ በተራራው ላይ 100 በግ ነበረው። 99ኙ በጉ ከላይ ነበሩ። አንዱን በግ ለመፈለግ ወረደ የሚለው እሱ ይሄን እንደምታ ትርጓሜው ላይ አለ መጽሐፍ ቅዱስ በእኛ በኦርቶዶክስ ቤተክርስቲያን። ኦኬ አንዱን የሚለው ሰይጣንን ነው ይላል። ሰይጣንን ፍለጋ ነው የመጣው ነው የሚለው አይደለም። የሰው ልጅ የጠፋው ነው ሰው አይደለም። 99ኙ በበረት ያሉት እንትን ናቸው። 99ኙ ነገደ መላእክት ናቸው እያለህ ነው ይፊ። አዎ ነው እንዴ? እሺ ቀጥሉ ቃል። እሺ ልክ ነው። 99ኙ ነገደ መላእክቶች ናቸው ሰማይ ላይ ያሉ። አንዱ የጠፋውን ሳጥናኤልን ለመተካ የሳጥናኤልን ነገር ለመተካት ግን የሰው ልጅ ተፈጠረ። የሰው ልጅም በሳጥናኤል ወደቀ። ስለዚህ ያን የወደቀውን የሰውን ልጅ ለመመለስ ሲል እግዚአብሔር ወልድ መጣ ወደ ምድር ማለት ነው። እረኛው እሱን ነው የሚጠቅሰው። ሌላ በምንም መንገድ ሰውን እሺ አሁን ፖይንታችን እሱ ስላልሆነ እንለፍ። ይህንን የቤተክርስቲያን አባቶች የማያውቁት ተረት ተረት ነው። አሁን የነገርከን ራሱ ገና የመጽሐፉን ከአንተ በፊት ያነበቡት ማለት ነው። ግን አሁን እሱ የለም መጽሐፍ ቅዱሱን ረስቼ ነው እያወራ ያለሁት። ምክንያቱም ኦልሬዲ ከመጽሐፍ ቅዱስ ምንም ያለ ነገር ስለሌለና አላቅም ስላልከኝ ማለት ነው። አሁን እንመለስና የሞተ ጻድቅ በህይወት ካለ ጻድቅ ይበልጣል ያልክበትን መጽሐፍ ቅዱሳዊ ማስረጃ ብቻ ስጠን። የሞተ ጻድቅ መላእክት ነው። የሞተ ጻድቅ መላእክት ነው። እንደ መላእክት
እስቲ የሞተ ጻድቅ መልአክ ነው የሚል መጽሐፍ ቅዱስ ላይ ያሳየን። ጥሩ እናንተ ያ ነገርኩ እኮ ቅድም ተናግረ ቁጥሩን ስለማላስታውስ ነው። አሁን በጣም ትልቅ ይቅርታ። አንዱ ሰው የቶማስ ይሄ ሰው ከሞተ በኋላ ህይወት የለውም ብሎ የሚያምኑ ነበሩ። ረስቻቸዋለሁ እነማን እንደነበሩ። እኔ ባይዘው መጽሐፍ ቅዱስ ካነበብኩ 20 ዓመት ይሆነኛል። የማህበረ ቅዱሳን ተማሪ ነበርኩ ብሎ። ኦኬ ማህበረ ቅዱሳን እያለህ ነው መጽሐፍ ቅዱስ ያነበብከው? አዎ እዛ ዩኒቨርሲቲ ተማሪ እያለሁ አንብቤያለሁ ያኔ። ከዛ በኋላ አሜሪካን ሀገር ነው የምኖረው። ረስቼዋለሁ አሁን። እሺ 20 ዓመት ሙሉ ክርስቲያን ነህ? ክርስቲያን ነኝ፣ ግን እንደዚህ ቁጥር በቁጥር አላውቅም። ምንድነው የምታነበው በዚህ 20 ዓመት ውስጥ? ትራቢዚ ነኝ እኮ። አይ ምንድነው የምታነበው? አንተ ሃይማኖት ስራ ሊሆን ይችላል። እኔ ፕሮፌሽናል ኢንጂነር ነኝ። ኧረ እኔ ኤሌክትሮሜካኒካል ስራ ነው የምሰራው ብሮስኪ። ስለዚህ እንትን አይደለሁም። It's okay, don't judge me. ያልኩ ሰው አይደለሁም። ስለዚህ why are you trying to judge me? What is wrong with you? Okay, I'm not judging you. እንዴ ተረጋጋ። በቃ አንብበሃል አላነበብክም ብለህ ጀጅ አታድርግ። ምንድነው መንፈሳዊ ነገር እያነበብክ ያለኸው ነው ያልኩህ። ምን እኔ አንብበሃል አላነበብክም አላልኩም። You don't need to know that. That's personal. እኮ አሁን እኮ ያመጣኸው ነገር እዛ ከኢንጂነሪንግ መጽሐፍህ ምናምን ነው እንዳለ ለውቀት ተኮርም አይደለምና ምንም እንትን አይደለም። ግን አሁን በሰማይ እንደ እግዚአብሔር መላእክት ይሆናሉ አለ እንጂ በሰማይ መላእክት ይሆናሉ አላለም መጽሐፍ ቅዱስ እኮ። እንደ እግዚአብሔር መላእክት የሚኖሩ ከተባልክ አዎ እኔ 20 ዓመት ስለሆነ አንተ መጽሐፍ ቅዱስ ካነበብክ እሱ ኦኬ እንደ መላእክት አዎ አንዴ እኮ ቆይ አንዴ ላስታውስህ። በቃ ሜሞሪ ፌድ አድርጎብህ ነው ላስታውስህ። ክፍሉ እዛ ጋር የተናገረ ያለው ስለ ሰዱቃውያን ነው። ሰዱቃውያን የለም የሚሉ ሰዎች ናቸው። ስለዚህ ሰዱቃውያን ትንሣኤ ሙታን የለም ብለው ስለሚያምኑ መጡና ጥያቄ ጠየቁት። እንዴ ሙሴ ሕግ ሰጥ አይደለ? እሱ ቢሞት ልጁ ዘር ሳያስቀር ቢሞት ሰው አንዱ ወንድሙ በሱ ፋንታ ይግባና ዘር ያስቀርለት ብሎ የለ? ስለዚህ 7ቱ መጡና አገቧት እና ሁሉም ልጅ ሳያስቀሩ ሞቱና ዘር ሳያስቀሩ ከዛ በኋላ ሞተች እሷም። እና በትንሣኤ ጊዜ ትንሣኤ ሙታን የለም ስለሚሉ ለማናቸው ትሆናለች አሉ። ትንሣኤ ሙታን የለም ስለሚሉ ነው የጠየቁት። እሱ ደግሞ አይ እናንተ እኮ መጽሐፍትን እግዚአብሔርን ኃይል አታውቁምና ተስታላችሁ አላቸው ይላል ጌታችን ኢየሱስ ክርስቶስ። ቀጥሎ ምን አላቸው? በዛ ጊዜ እኮ በሰማይ እንደ እግዚአብሔር መላእክት ይሆናሉ እንጂ አያገቡም አይጋቡም። በሰማይ መላእክት ናቸው ምናምን አይደለም ፖይንቱ። አያገቡም አይጋቡም። በሰማይ ያሉ መላእክት የሚያገቡ የሚጋቡ የሚዋለዱ ስላልሆኑ ልክ እንደነሱ ነው የሚኖሩት በሰማይ እንጂ ትዳር ምናምን የሚባል ነገር መጽሐፍ ማነው እንትን ላይ የለም፣ ሰማይ ላይ የለም ነው እያላቸው ያለው እንጂ ፓወርፉል ይሆናሉ አይነት ሀሳብ አይደለም ያለው። ትዳር የለም ነው ያለው። በቃ ባጭሩ በሰማይ ትዳር የለም። ስለዚህ መጽሐፉ የሚናገረው መጽሐፉ የሚናገረው ነው። ቆይ ተረጋጋና ስማ። ስለዚህ አሁን አንተ የምታሳየን ነገር ምን መሰለ? ባጭሩ በእነዚህ ከላይ ያሉ ፓወርፉል ናቸው ያልከው ነገር እዛ መጽሐፍ ውስጥ እንዳለ ኮንቴክስቱን አውጣና አሳይ። ኮንቴክስቱን ማኳንታ አሁን ሰዶቃውያን ብለህ እኮ ተናገርክ። የሰዶቃውያን ህይወት እንደዛ ነበር የሚያምኑት አልክ። ጥሩ አመጣህልኝ እኮ የረሳሁት ቃል ነበር እሱ ሰዶቃውያን። ዞሮ ዞሮ ምንድነው መሰለ ሰው ከሞተ በኋላ እንደውም የተሻለ የቦታና የጊዜን የመወሰን አቅሙን የተሻለ እንትን ይላል። ለምን እንደ መላእክት ነው ሁሉ ነገራቸው የሚሆነው። በዚህ ጸሎት ይሰማሉ ማለት ነው። በዛ ምክንያት ኦፍ ኮርስ ይሰማሉ። ምን ችግር አለ? የጴጥሮስ ነው ከሞተ በኋላ ወደ ርዕሱ ልመልስህ። ምንም ልፋት ነው የሚሆነው ጀስት አሁን ስለ መጽሐፍ ቅዱስ እንትን ስለነገርከኝ ማለት ነው። ግን ሰው ከሞተ በኋላ ጸሎት የሰማ ሰው ከመሬት ወደ ሰማይ ተጸልዮ ጸሎት የሰማ ሰው ከሞተ በኋላ እስቲ ንገረን፣ እስቲ ከመጽሐፍ ቅዱስ አሳየን። ኦኬ ጥሩ ጥያቄ ነው። ባይዞ የእናንተ ትልቁ ችግር መጽሐፍ ቅዱስ ብቻ ማለታችሁ ነው። እኔ እንደዚህ አይነት እምነት አላምንም። ቆይ ኧረ ሰው እንደ አንብበህ የማታውቀውን መጽሐፍ አሁን መጽሐፍ ቅዱስ ብቻ ትላላችሁ ብለህ ስንት ከባድ መጽሐፍ ቅዱስ ብቻ ላይ ያሳየኝ ጥያቄው። ኦኬ የናዝሬቱ ኢየሱስ የት ላይ ነው የሚገኘው? እስቲ ያሳዩኝ። ናዝራዊ ይባል ዘንድ ወደ ናዝሬት ሄደ የሚለውን መጽሐፍ ቅዱስ ላይ ያሳየኝ። ናዝራዊ ይባል ዘንድ የሚል እስቲ መጽሐፍ ቅዱስ ላይ ያሳየኝ፣ አሳዩኝ። ቃል ወጥቷል። ኤፍሬም የጠየቀውን ለምን አትመልስም? ተመልሻለሁ።
ኧረ ታገሳችሁት ግን ኤፊም ይሄ መጨረሻ ሰምቻለሁ። በነቢያት ናዝራዊ ይባላል የተባለውን አሳዩኝ። ከመጽሐፍ ቅዱስ ነው ያለው። ቃሊ አይ እኔ ልተኛ ነው። በጣም ደህና ደሩ። በጣም አመሰግናለሁ በእውነት ቻው ቻው። ኧረ ደህና ደር። ቻው ቻው። እንዴ በጣም ደስ የሚል ዜና ነው። ቻው ሰላም ደር። እንዴ መጽሐፍ ቅዱስ ብቻ ኢንጂነር ነው ባይዘው። ምን ኢንጂነር? የምን ኢንጂነር? ኧረ በስመ አብ! ኧረ የሆነ ነገር ኢንጂነር ነው እንዴ? ኢየሱስ ኢማጂን። በጣም ክሪቲካል እኮ ነው የምትሆነው ኢንጂነር ስትሆን፣ በጣም ክሪቲካል ትሆናለህ። እንዴት እንደዚህ አይነት ሪዝኒንግ ይጠቀማል ነው ጥያቄው። ኧረ በስመ አብ! ያውማ እውነትም ተኛ ብሎታል ፍቅሬ። ኧረ ጉድ እኮ ነው እንደው በእውነት። ኧረ ኦርቶዶክስ ዲስከሽን እንዲከብዶኝ ግን አያውቅም። እንደውም ከብዶኝ ቆማለሁ ከነበር ነው አሪፍ ውይይት ውስጥ ነው ያወጣውና በተልእኮ የመጣው ነው ይመስል ሰውየው ያን የመሰለ ውይይት ነው አቋርጦ እንደዚህ ዝብርቅርቅ ብሎ የወረደው። አውደ ቅድሙ ተመልሰን ያንን ሀሳብ ቢዘጋ አሪፍ ነው። አስቼ እኛማ ዛ እንግዲህ ዋናው ዓላማ ዘፍጥረት 48ን አንስታችሁት ነበር። ያዕቆብ የጸለየውን ጸሎት ማለት ነው። አማንሻ ያው ትላንት አንተ ያልከውን አይነት ይመስል ነበር እና በጥሩ ሁኔታ ሲያብራራው ነበር። አሪፍ። እሺ አንድ 20 ደቂቃ አለን። የሚባለውን ልጅ ለምን አስገብተን አንጨምቀው? ኮሜንት ላይ ያልሆነ ኮሜንት የሚጽፈውን ሰው ያስገባው። ከኦርቶዶክስ አንተ ሞዴሬተር አይደለ እንዴ? እኔ እንትን አክሰስ የለኝም የመሳብ አይ ቲንክ። ኧረ ሙሉ ነው እኔ ስሰጥ 20 ዓመቴ ነው። እኔ 20 ዓመቴ ነው። ኧረ የምር ግን ልጁ እውነቱን ስለተናገረ አክብሬዋለሁ። ማለት አንዳንድ ጊዜ ቲክቶክ ላይ ስንመጣ ቤተ እምነት ምን ወክል እናስመስለውና እኔ አሁን በህይወቴ ደካማ ነኝ መጽሐፍ ቅዱስ አላነብም ምናምን ብዬ ብናገር አጠቃላይ ኦርቶዶክስ የፕሮቴስታንት ይሰደባል በሚል ፍርሃት ሰው እውነታውን አይናገርም እንጂ በትልቅ ስፍራ እንኳ በትልቅ ማዕረግ ያለ ሰው እንኳ እንደ የሆኑ ኢንተርቪዎች እኮ ልደተ ቃል ሲናገር 20 ዓመት ቤተክርስቲያን የሚያገለግሉ በአብነት ትምህርት ቤት ብዙ ሂደት ውስጥ ያሉ ሰዎችም አክቹዋሊ ከመጽሐፍ ቅዱሱ ጋር በጣም ሩቅ እንደሆኑ ይናገራሉ። ግን ቤዚካሊ ደግሞ ምክንያቱ ምንድነው? በአንድ በኩል አሁን ቲክቶክ አካባቢ የምንሰማው ሰው በግሉ መጽሐፍ ቅዱስ እንዲያነብ የማይበረታታበት ምክንያት ሰው በግሉ ካነበበ እንትን አይልም ማለት ይሳሳታል የሚል ፍርሃት ፈጥረውባቸዋል። ልክ የሆነ ድሮ መጽሐፍ ቅዱስ ሰው ካነበበ ጴንጤ ይሆናል፣ ፕሮቴስታንት ይሆናል ብለው ይፈራሉ። ያ ፍርሃት የወለደው ነገር ምንድን ነው? መጽሐፍ ቅዱስ ብዛም ኢንከሬጅ እንዳይደረግ እንጂ አሁን መጽሐፍ ቅዱስ ሲነበብ ቤዚካሊ የዶክትሪን ይሄ ሃይማኖታዊ የሆኑ ዶክትሪኖች የሚያብራራ መጽሐፍ አይደለም። የህይወት ምግብ ነው። የህይወት መጽሐፍ ነው። ሰው መጽሐፍ ቅዱስን ሲያነብ ህይወቱን ነው ለመገንባት እግዚአብሔርን ይበልጥ ለማወቅ ክርስትናውን ይበልጥ ለማወቅ መንፈሳዊ ህይወትን ለመገንባት ነው እንጂ በዋናነት የሆነ ሁሉም ውስብስብ የሆኑ ዶክትሪኖችን እንደያዘና በቃ በየደቂቃው ባነበብኩ ቁጥር የሆነ ውሳኔ እንድትወስን የሚያስገድድ አድርገህ መሳል የለብንም። ለምን እንደዛ እንደሚስሉት አላውቅም። ሰው መጽሐፍ ቅዱስ ሲያነብ የበለጠ ፍቅር፣ የበለጠ ጸሎት፣ የበለጠ ህብረትን እንዲያስብ ነው የሚገፋፋው። ከዛ ደግሞ እውነቱን ካወቀ ደግሞ እኔ አሁን መጽሐፍ ቅዱስ በማነበት ጊዜ እንግዲህ ቴስቲሞኒን ታውቃላችሁ። ሚኒመም 1 ዓመት ለሚባል ጊዜ ያህል ከቤተክርስቲያን አስተማሪዎች ጋር እንወያይ ነበረ እና አብዛኞቹ ያኔ በጣም አንዱ እኔን የጎዳኝ በኮቴሽን ማርክ ውስጥ እኔ መጽሐፍ ቅዱስ አንብቤ ሳናግራቸው የሚመልሱልኝ ሰዎች በመርጌታ በምናምን ደረጃ ያሉ ሰዎች ሁሉ አክቹዋሊ መጽሐፍ ቅዱስ ላይ ያለውን ነገር አንስተው ያ ጥቅስ እንዲህ ነው የሚፈታው፣
አባቶች እንዲህ ብሎ ፈተውታል፣ እሱ ልክ ነው፣ እሱ ስህተት ነው የሚል ዝግጁነትም አብዛኞቹ አልነበራቸውም። ይሄ ሁሉንም የቤተክርስቲያኗ መገለጫ ነው ባልልም፣ አብዛኞቹ ግን እንደዛ እንደሆኑ እኮ ግልጽ ነው። የራሳቸው ልጆችም እየወጡ ይናገራሉ። እና የሚሻለው ወደ መጽሐፍ ቅዱስ መመለስ። በአንድ ወቅት ይሄ አረንጓዴ ቢጫ ቀይ ባንዲራ እልባት ያለበት መጽሐፍ ቅዱስ ይሰራጭ ነበር። አሁን ልደተ ቃል ሲያደርግ እንደነበረው በጣም መጽሐፍ ቅዱስ የሚሰራጭበት ጊዜ ነበረ። መሀል ላይ ያው በተለያየ ግርግር ተቋረጠ እና ሰው ቤቱ መጽሐፍ ቅዱስ የለውም አብዛኛው ሰው። ያ በጣም አዲስ ነገር አይደለም። ልጁ ኦነስት ስለሆነ እኔ አድንቄዋለሁ። በሉ ቀጥሉ። እንዴት ናችሁ? ሰላም ብያለሁላችሁ። ኤቢ ሰላም ተብላል። በቃ እንዴ እንትን ሊያደርግ እኮ ነበር እኮ። አረ ኤፍዬ እንትን ምን የቀይርሃል እንዴ? እምቢ እኮ ብሎኝ እኮ ነው። ባለፈውም ያንተ እንደዚህ ነው የሆነው። እምቢ ያለህ እንትን ለማለት አዎ ፕራይቬት ነገር አርገዋል። ስለዛ ነው። ኦኬ ይሆናል። እሺ ኤቢዬ እንዴት ነህልኝ ታዲያ? እስቲ ኤፊን ጭመቅልኝ አንዴ። ልጭመቃቸው መሰለኝ። እንዴት ናችሁ ሁላችሁንም? አስቼ ኤፊ ደስ ብሎኛል። አሁን እየመጣ ነው ወደ ቲክቶኩ። አዎ ብዬ እኔ ግን አሁን አንተን የምሞግትበት ሀሳብ አለኝ። ለመጨመቅ ዝግጁ ነህ እንዴ? በደንብ ዝግጁ ነኝ። በደንብ ኦኬ። ስለዚህ አሁን እኔ የወጣውን ልጅ ሰው ሁንን ወክዬ ነው መከራከር። የእሱን ሀሳብ ወክዬ ነው እና 99ኙን እንግዲህ ትቶ አንዱ እንዲፈልግ መጣ የተባለው የወደቀውን ሰይጣን ነው እና ትቀበላለህ አትቀበልም? ምን 99ኙን ትቶ አንዱን ሊፈልግ የተባለው ያንን የወደቀውን ማን እንደዛ ብሎ ነው? እኔ አልሰማሁም። እሱ ላይ አልደረስኩም ነበር። አልሰማህም እንዴ? አልሰማሁም። እውነት አልደረስኩም እሱ ላይ። እሺ እሱ ካልሰማ ይቅርብህ እና አንድ ሌላ መዝሙር ልጋብዝና ይሄ መዝሙር የስነ መለኮት ችግር አለው ወይ በደንብ ስማና እንትን በል እንዳትሳሳት። ስነ መለኮታዊ እንትን ተፋልሶ አለ ወይ? ነገር ግን ሁሉም ይዘድፈኛል፣ ነገር ግን ሁሉም ይዘድፈኛል፣ ሁሉም ይዘድፈኛል፣ ወዳጁም ጠላቱም ይፈታተነኛል። በሞዶ መዝሙር ነው የመጣብኝ። ቢኬን ያመጣው ስማ፣ አባ ዮሐንስ ናቸው እኮ። አንዴ አኬ ሲዘምረው ሰምቼዋለሁ። ሰው ሆድ ሲብሰው በጣም እኔ በጣም እየተባረኩበት ያለ መዝሙር ነው። በጣም ሲከፋ ብትከፍተው ጥሩ ነው። ወዳጅም ጠላት አንድ መዝሙር አለ ካልሰማኸው፣ አንድ መዝሙር አለ እንዲያው ለብ የሚል እንዲያው ለብ ሰሞኑን የሆነ ብር ምናምን ለቤተ ክርስቲያን ሲሰበስቡ አንዳንዶቹ የሆነ ወደ ኪሳቸው አስገብተዋል። አጭበርብረዋ ምናምን የተባሉትን ፎቶቸውን አድርገው እሰማዋለሁ። መዝሙሩ በጣም ነው የተገረምኩት። በቃ እንዲያው ለብ ምናምን ሪትሙ ምናምን ልነግርህ አልችልም። ካለ ብትከፍተው እሱን መዝሙር ገናውን የሰማሁት እንደ በጣም የሚገርም መዝሙር ነው። እስኪ ኤፊ ያለ አይደል? ኤፊ እኮ ራሱ እንትን እኮ የሬዲዮ ጣቢያ እኮ ነው። እኔ ከአባ ዮሐንስ ጋር የሚያግባባን አንድ ነገር ተገኝቷል። አባ ዮሐንስ ግን የትኛው ናቸው? ግን ስማቸው አባ ዮሐንስ ናቸው። ባታዊ ታውቃቸው? አሜሪካ እኮ እየሸቀሉ ነው አይደል? ሄዱ እንደ አሜሪካ እንዴ?
አባ ዮሐንስ ናቸው መምህር ግርማ ናቸው። አሜሪካ በጣም ጸበል ምናምን እንትን እያሉ እንትናቸው አንድ ነው። መምህር ግርማ ናቸው ግን እንትና ይመላለሳሉ። ጋሽ ግርማ ይሄዳሉ። አይ ቲንክ እሳቸው እኚህ ግን አይደል ነው እዛ መሄዳቸው። ውስጡ አትጽፍም አይደል? እሱን አታውጣ። እሱን አስገባው መልሰ። ጎበዝ። እሺ ቴንኪው በጣም የልጆቹ ነው። ልክ ነው ጎበዝ። አባ እንትናን ግን ብታሳዩኝ በጣም ደስ ይለኝ ነበር። እንዲያው ለብን አግኝቼላችኋለሁ። ኧረ እንዲያው ለብ ይከፈት። ኧረ ካልዬ ክፈት ውስጥ እንዲያው ለብለሃል በራድ ወይም ትኩስ እንዳትወጣው ገባል። እንዲያው ለብስላ ካፌን ተፋቅ ነው የልሃል ፈጣሪ ካፌን ተፋቅ ነው የልሃል ፈጣሪ እንዲያው አይበቃችሁም? መቼም ከቢልቦርድ መጽሐፍ ቅዱስ ላይ አለ። መቼም ከቢልቦርድ ማይወርድ መዝሙር ነው እርግጠኛ ነኝ። በቃ በጣም ናቸው። በነገራችን ላይ ራሳቸው ናቸው ነው እንዴ? ያስታውቃል። ግን እንትኑ ዣንራው ያስታውቃል። ራሳቸው አባ ዮሐንስ ናቸው። ድምፁ ምናምን ራሱ ቁጭ ነው። ተዘምሮላቸዋል። ታውቃለህ አይደል? እሳቸው እስቲ በፎቶ አሳየኝ። እስቲ ሲባል ሰምቻለሁ። ተዘምሮላቸዋል። እስቲ እሳቸውን አሳየኝ። እስቲ በፎቶ ላሳይሽ። ተዘምሮላቸዋል ለእሳቸው ለራሱ ማለት ነው። እሳቸው ሲያልፉ ህዝብ ይሰግድላቸዋል። እኔ አይቻቸው አላቃቸውም። እባክህ መዝሙር ሁሉ ተዘምሮላቸዋል። ፎቶቸውን እኮ ስለ አድኖ ሁሉ ሰርተውላቸዋል። ተከታዮቻቸው ማለት እንደ ቅዱስ እንትን ማለት ነው። ኦኬ አጥማቂ የሚባሉት ናቸው ማለት ነው። እኚህ ሰው አኬም ሄደው ዳቦ ቀምሽ ያለው ነው ምናምን ብለዋል። እነዚህ ሰው ጋር መመርመር አለበት። ሰሞኑን የአኬን ያገኘሁትኝ እንትና ሊጠመቅ ሄዶ ማለት ነው። ማን ነው ደም እንትና የናዝሬቱ ልጅ ማን ነው? ተመስገን ሊጠመቅ ሄዶ በቮይስ የላከው እንትን የታለ? ቆይ በጣም በቃ እኮ እኛን እኮ እዚህ የጌታ እራት ምናምን ይለዋል እና ደሜ የሚያሳዝነኝ ሁል ጊዜ ደሜ ነው። እንትና ማን ነው? እሱ ነው ሸውደውት የጌታ እራት ብለውት ሊቆርብ ብቻውን ሄደ እኮ በእናትህ። በጣም አንድ ቪዲዮ ፈልጉልኝ ቲክቶክ ላይ አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ ምናምን ተብሎ ሲዘመርላቸው ማለት ነው። ተከታዮቻቸው ሲዘምሩላቸው ቪዲዮ አይቻለሁ። ባይደል ለሳቸው ነው እንዲህ ይሄ ነገር። እኔ እኮ አባ ዮሐንስ ዘጠገረው መስሎኝ ነው። አባ ዮሐንስ ዘጠገረው የሚባሉ ሰው እያሉና እሳቸው መስሎኝ እኮ ነው። ኖ ለዚህ ለኚህ ሰውዬ ሲዘምሩላቸው ነበር። ኧረ ይፈለግ ሲቆርቡ ላትሄድ ትችላለህ።
ወጣቶች ብዙ ወጣቶች ሲቆርቡ ላታዩ ትችላለህ። ወጣት እያልኩት ነበር። አክቹዋሊ እዛ ነገር ያለው እዚህ ምናልባት ለሌሎችም ከሆነ እናገራለሁ። ቤተ ክርስቲያን ሄደ ወጣቶች እየቆረቡ ባታይ የወጣቱ ድክመት ነው። የወጣቱ ድክመት የእኛ ድክመት ኦኬ የምርሽ ሞላስ በጣም እኛ ክርስቶስን ልናፈር ነው የሚገባል። እኔ አሁን በቃ ዝም በጣም አሰብኩትና እኔ በጣም ሺም ያዘኝ ራሱ ቅዱስ ሚካኤልን ተሙ ወደዚህ ሲመጣ ለምሳሌ የሚቆርብ ወጣት ዛሬ የለም መሰናላዩ ከሱ በስተቀር ምንድን ነው ከዛ የሚማረው? በቃ ወጣቱ ነው የሚቆርብ የለም። ዘመኔም ወጣት ነኝ አልቆርብም። እንደዛ እንደዚህ አይነት ትምህርት እንዲወስድ ነው ጌታ እና በጣም እና አናስተምርም። በጣም የሚያሳዝነው አናስተምርም። ዝም ብሎ ብቻ የቃል ብቻ ጉዳይ ሆነብን እና ይሄ በጣም አስቀያሚ ቅዱስ ሚካኤል በጣም ነው የምናሳዝነው በጣም እና እኔ ያው የወር ጊዜ ምኞቴ ነው ታውቃላችሁ። በጣም በቃ እነዚህ ትልልቅ ካቴድራሎች ሁሉ በወጣት ቆራቢዎች እንዲሞሉ ከጌታ ስጋና ደም በሚካፈሉ ወጣቶች ሙልት ብለው አስበው ሰውዬ እና እንትና ተሜ በቃ የጌታ እራት ሲሉት ለካ የሚቆርቡ ነበር የመሰለው። የምርጫ ቅስቀሳ መሆኑን አላወቅም ነበር። እና ሲሄድ ብቻውን የቆረበው በእንትና አታየውም እንዴ? በቃ አሳፈራቸውኝ እያለ ኦርቶዶክሳውያን ቆረቡ። በቃ ምንም ችግር የለም በእውነቱ። ይህን ሰምተዋል መሰለኝ። አጣኋት መዝሙሯን አጣኋት፣ አውርደውታል ማለት ነው። ኦኬ አሁን እኛው መስፍን ይመጣና ጴንጤ አሜት ይላል። እናንተ እኮ እኛ እኮ አሁን ትምህርታችሁን ነው የምናወራው። እናንተ እኮ እኛ ትምህርታችንን ሳይሆን እኔ ፊናር እንደ ስትፈልጉ በለብለብ፣ ስትፈልጉ በገባ ወጣ፣ ስትፈልጉ በዝልዝል ጥብስ፣ ስትፈልጉ በደረቅ ምን ቀረ ዱለቱን ላሉ በቃ ቅዱሳን እንግዲህ ዛሬ መልስ አልተገኘለትም። ያው ታውቋል። በቃ ወደ ቅዱሳን መጸለይ፣ ወደ ሞቱ ጻድቃን መጸለይ። እኮ በቃ እሱን እኮ ነው። ኔክስት እንግዲህ የሚያወሩ ከሆነ መጥተው አንድ ሰውም ነገ አወራለሁ ምናምን ብሏል። ጥሩ የሚወያዩ ሰዎች ካሉ እነሱን ይዘን እንግዲህ ደግሞ እናወራቸዋለን። ያው ዛሬ ካነበቡ 20 ዓመት የሞላቸው ምናምን ያገኘ ነውና ደህና ተወያዮች እባካችሁ ሰዋሲ የተባረክ ሰዓት ሄዷል። ብተኛ ነው የሚሻለው። አንተም ተኛ። ያ ኤቢዬ ትንሽ ስልክ ገብቶብኝ እንትን አለ። እስቲ የሆነች ነገር እንግዲህ በልና ምን ላይ ነበራችሁ? ወደ ሞቱ ይጸልያል። ወደ ሞቱ ጻድቃን መጸለይ ለሚለው ኔትወርኩ እያስቸገረው ነው እኮ እኔ እንደተፈጠረ ቢነግሩ አንወያይም ከሱ ጋር እናወራም ይላሉ። እንደምታውቁት አልሳደብም። የሆነ ኦፌንሲቭም የሆነው ነገር የለም። ሰው ድንገት ተነስተው እንደዛ ሲሉ ግራ ይገባኛል። የዘማሪያም ይታወቃል። ምንም እንትን አይደለም። እሱ የሚያከራክር ነገር አይደለም። ያመጣቸው ማስረጃ የሚያመጣቸው ነገሮች በሙሉ በሰከንድ ውስጥ ነበር የሚፈራርሱ የነበረው። እሱ ጋር ይበቃ ቦታ ይሁን ሙሉ እንትን አይኖረውም። ሙሉ የሆነ ነገር ሙሉ የሆነውን የውይይት ታይምም አይፈጅም ነበረ። ከሱ ጋር መወያየት ብንጀምር የመጀመሪያው ዙር ላይ ገና ብዙ ነገር ይጠፋ ነበር። እሱ በጣም ብልህ ነው።
ሶ አልወያይም ማለቱ ማለት ነው። የአዳም ያው እንግዲህ እኔም ቢቸግር ነው እንጂ ያው ከአዳም ጋር ማውራት ብዙ እንትን አይደለም፣ ቢቸግር ነው ግን ከመጣ አይቀር ብዬ። ለማንኛውም ግን ያረገን የሚሉት ነገር ካለ መምጣት ይችላል በማንኛውም ሰዓት። በማስረጃ ለሚቀርብ ነገር ይቅርታ ለመጠየቅ አም ክርስቲያን ሶ ምንም አልቸገርም። ዝም ብሎ ስሜ ማጥፋትና የተለመደ የፈሪሳዊ እንትናቸው ከሆነ ባህሪያቸው ከሆነ ምን ማድረግ አልችልም። መቀጠል ይችላል። ኧረ ይታወቃል። ማንን ማጥቃት እንዳለባቸው ያውቁታል እነሱ። ለዛ ነው ተነጋግረው እኮ ነው። ለምሳሌ አሁን እኛ ሪዞርቱ ጠረጴዛውን ስላዞረባቸው ተመካከሩ። በቃ ሪዞርቱ ላይ አንገባ አሉ። ለምን ያኔ መተው እንዲጠይቁ እናረጋቸዋለን። የእነሱ እንትን ነው እኛን ነው እንጂ የሚጠይቁት ልክ አሁን የሉትራንን እንትን ይዘው ሁል ጊዜ እንደሚጠይቁ ማለት ነው። ነገር ግን ከተወሰነ ጊዜ በኋላ እንደምታውቁት ቢገቡ እንኳን ቢናገሩ እንዲህ ላለው ነገር ከዚህ ካንተ በፊት የተናገራለሁ ወይ ማለት ጀመር። እንደምታውቁት ስልኬ ዘጋለ፣ ቆይ ስራ መጣብኝ እያሉ ይኸው መሄድ ጀመሩ ማለት ነው እንደምታውቁት። እና ቃሌ ጠንከር ብሎ እንኳን አይናገር ሮማቸውም እንኳን ገብቶ ማለት ነው። እና ይታወቃል ለማውራት ይችላሉ እንጂ ቃሌ ምንም አላደረጋቸውም ለማለት ነው። ኤቢዬ ምን ትላለህ? አይ ግን ናግረን እያሉ በአንድ በኩል ባይዘዌ እኔ መጥፎ ሀሳብ አይመስለኝም፣ ጥሩ ሀሳብ ነው። አንዳንድ ጊዜ ውይይቶች እርባና ቢስ ይሆናሉ። ምን አይነት እርባና ቢስ ይሆናሉ? አንደኛ በቃ ይሄ መጽሐፍ ቅዱስን ብትል ውይይት ላይ ያሉ ክርክሮች ሀሳብ በማምጣት በመግባባት ደረጃ ምንም ማለት ምንም ትርጉም ከሌለው ለምጠይቃቸው መልስ ከሌላቸው ለውይይቱ በቅንነት በመማማር ዝም ብሎ ማለት አሁን በጣም በአሸናፊነት ሃይማኖት የሚባል ዝም ብሎ እንደ እንትን ከህይወት ጋር ከትክክለኛ የክርስትና አረዳድ ጋር አብሮ የተቆራኘ ሳይሆን ጀብደኝነትና የሀገር ፍቅር የሚመስል ነገር የለም። የሆነ የሀገር ፍቅር የሚመስል ሃይማኖተኝነት አለ። በቃ ለሃይማኖቴ እሰዋለሁ ሳይሆን ሃይማኖቴን ለማስጠበቅ እገላለሁ የሚል አይነት ነገር ማለት ነው። እና እንደ ወራሪ ኃይል ምናምን አይቶ ከመማማር መጽሐፍ ቅዱስ ከማንበብ የአባቶችን ስራዎች በደንብ አድርጎ በኮንቴክስታቸው አናላይዝ አድርጎ ተዘጋጅቶ መልሶ ከመወያየት መልስ ከመስጠት ይልቅ በቃ ማጣመም፣ ሚስ አንደርስታንድ ማድረግ፣ ሚስ ሪፕሬዘንት ማድረግ፣ ጥላቻ ምናምን እንደዚህ አይነት ነገሮች ለማንም ስለማይጠቅሙ ከአንዳንድ ሰዎች ጋር ከነሱም ማይመጣ እኛ ራሱ ማቆም ነው የሚሻለን። በተለይ ዲቤት በተለይ እንደዚህ ውይይቶችን ማቆም ይሻላል። እንደው ጤናማ ጥሩ አንደርስታንዲንግ ያለው ቴዎሎጂካል ነገር የሚረዳ ቴዎሎጂ የተማረ ወይም ደግሞ ያነበበ መጽሐፍ ቅዱስ በደንብ የሚያውቅ ያነበበ የአባቶችን ስራዎች በስሚ ስሚና እዚህ ቲክቶክ ላይ ቃርሞ ምናምን የሰማ ሳይሆን በስነ ስርዓት ፓትሮሎጂን በስነ ስርዓት የተማረ ያነበበ ኦሪጂናል ማስረጃዎች እጁ ላይ ያለ የሚያውቀውን በደንብ የሚያውቀው የተረዳውን ይዞ የሚወያይ አካል ካለ አሉ እኮ እዚህ እኮ የምናከብራቸው ሰዎች እኮ አሉ። እንደነ መምህር በረከት አይነት ሰዎች የምትለው ኮንቴክስት ይገባቸዋል፣ እነሱ የሚሉት ይገባናል። በብዙ መልኩ ሰው ሲሰማ ራሱ ይጠቀምባቸዋል። ጥላቻቸውም መጠነኛ ነው፣ እንደ ሌሎቹ ከመስመር የወጣ አይደለም። እና እንደዚህ ከመስመር የወጣ ጥላቻና ስም ማጥፋት ቪዲዮቸውን ገብታችሁ ብታዩት በጥላቻና በስም ማጥፋት የተሞላ ሪፖስት የሚያደርጉት ፖስት የሚያደርጉት ከእንደዚህ አይነት ሰዎች ጋር ምንም መወያየት አያስፈልግም። ስለዚህ እኔ አሁን አንዳንዶቹ እንደውም መወያየት ብቻ ሳይሆን በቃ ከአካባቢያችን ላይ ራሱ
ድርሽ ባይሉ ጥሩ ነው። አንዳንዶቹ በቃ እንደዚህ አይነት እንትኖች ያስፈልጋሉ። ሁልጊዜ ቶክሲክ የሆነ ሪሌሽንሺፕ ይፈጥሩ ማለት ጤናማ የሆነ ማህበረሰብ መዋደድ፣ መከባበር፣ መማማር ያለበትን አትሞስፌር የሚበክሉ የሚረብሹ ጥላቻን የሚዘሩ ስም ያጠፉ እንኳን ሌላ ሰፈር ያሉት ቀርቶ እኛ ቤት ያሉትም እንኳን እኛ ቤት ካሉ ሰዎች እንኳን መንፈሳቸው ጤናማ ያልሆኑ ሰዎች በማጥቃትና ስም በማጥፋት በማንቋሸሽ ወጥመድ ውስጥ ላሉ ሰዎች እድል መስጠት የለብንም። እዛው በሰፈራቸው እዛው በጸበላቸው ይጨርሱ። እኔ ማምነው እሱን ነው እና በትክክል የተማሩ የሚያውቁ ለቤተክርስቲያናቸውም ለራሳቸውም በቂ እውቀት ያላቸው ለሌላውም ክብር ያላቸው የጋራ የሚወያዩበት ጉዳይ ላይ እውቀት ያላቸው ሰዎች ካሉ ምንም ችግር የለውም፣ መወያየት ይቻላል። ከዛ ውጭ ግን አንዳንዶቹ ያው እናውቃለን በምን አይነት መንፈስ ውስጥ እንዳሉ እና ምንም አያስፈልግም፣ በአጭሩ አያስፈልግም። አይሻልም ቃሌ? ያ ልክ ብለሃል። አይ ከውይይት እኔ ኤክስፔክት የማደርገው ነገር አለ። እሱ ምንድነው? የትኛውን ሪፕሬዘንት አድርገህ የምትቀርበውን የትኛውን ዶክትሪን ነው በእግዚአብሔር ቃል ልክ እንትን ማድረግ የምትችለው መዝነ ማሳለፍ የምትችለው የሚለውን ነገር ለማየት አሪፍ ነው፣ ጥሩ ነው ብዬ አስባለሁ። ከዛ አንጻር እኔ ዲቤት እወዳለሁ። እንዳልከው በጣም በቃ ከሪስፔክት በወጣ መልኩ በአርበኛ መንፈስ የሚደረጉ ዲቤቶች ግን ከጥቅማቸው ጉዳታቸው ያመዝናል። ማንንም አይሰሩም፣ የሰዎችን ልብ የሚያደነድኑ ናቸው። የጮኸ እንትን ያደረገ የሚመስልባቸው ዲቤቶች አሉና እነዛ አይነት ነገሮች በጣም አስጠሊታ ያደርጋሉ የዲቤትን ኢንቫይሮንመንት እና ግን እንደው እንደነ ዘማርያም ምናምን አይነቶቹ ሰዎች ደግሞ መጀመሪያ በቃ እንዋጋ ብለው አይነት እንትን የሚያደርጉ ሰዎች አሉ። ልክ እንደዛ ማለት ነው። በቃ የሚሞግተን የለም፣ ይሄን ትምህርት የሚሞግተው የለም፣ ይሄ ትምህርት የቤተ ክርስቲያናችን ጥብቅ ያለ ትምህርት ነው ምናምን ብለው ያወሩና ከዛ በኋላ ስጠራቸው የሉም። ከዛ እንትን ማድረግ ይጀምራሉ ማለት ነው። ቀንዳቸውን ኪሳቸው ከተው ይሮጣሉ። እንዋጋ ያሉ ሰዎች ራሳቸው ማለት ነውና የሆነ ጡንቻ ማሳያ፣ መታወቂያ፣ መፈመሻ፣ ተወዳጅነትና ክብር ማግኛ ምናምን እንትኖች አይደሉም። ውጤት ከሌላቸው ቢቆሙ አዎ መልካም ነው ብዬ አስባለሁ። ትክክል ነው። ይልቁንም አስቡበት። እንደ ኤቢ አይነት እንደ ቃሌ አይነት ውይይቱን በሚመጥን መልክ ኤቢዬ እንዳለው ሄዶ አምጥቶ የሚሞግታችሁ እንዳውም እሱም በበለጠ ነበር ማክበር የነበረባችሁ። ግን ግልጽ ነው፣ አይተነዋል። ከ81ዱን ከታላቁ ጋር ክብር ለእግዚአብሔር ብቻ የሚለውን ከልደት ጋር ስፔሻሊ መጽሐፍ ቅዱስ ብቻ የመጀመሪያውን እንትን ትዝ ይላችኋል። 1 እና 2 የተፈጠረውን ነገር አይታችኋል። ያንን ሁሉ አድርገው ነው እንግዲህ አሁን በዓላማ ፍርሰቱ ይበዛል ከእሱ ጋር ማውራት። ምክንያቱም ቤታቸው ገብቶ ስለ ፍታት የሚመልሱት አጥተው ከ10 ጊዜ ሲያስወጡት ሲያስገቡት እንደነበርና ቃልዬ ምንም ችግር የለውም፣ እኛን ታስተምራለህ፣ እንሞግታለን፣ እንትናችንን ከፍተን ሮማችንን ከፍተን ቤትዬ እንዳለቻችሁ ቅዱሳን